ፍጡር አለ አለው። ፊርዓውን ነው ጠያቂው። ኢብሊስ ያኔ ምን አለ ይባላል? ወላሂ እኔ በአላህ ይሁንብኝ አንተ የሰራውን ወንጀል ያክል አልተረማመድኩም። ምክንያቱም አንተ እኔ ታላቁ ጌታችሁ ነኝ ነው ያልከው። እኔ ግን ምነው ጌታ ያጠመምከኝ ነው ያልኩት። አንተ የሰራውን ያህል ወንጀል አልሰራሁም ነው ያለው። ነገር ግን አላህ ምን አለ? ለው ተዕሱላህ ረጁለን ዋሂድ፣ ልክ እንደ አንድ ሰው ቀልብ ሆናችሁ አላህን ብታምጹት ማ የንቁስ ሚን ሙልኪ ሸይአ፣ ከኔ ስልጣን ላይ የሚቀንስ ምንም ነገር የለም ማለት ምንም ነገር የለም ነው ያለው አላህ። አይደለም ለኛ ለልሽ ነው ሊዱ፣ አይደለም ለኔ፣ አይደለም ለሱሱ፣ አይደለም ለኡስታዝ ወሂድ፣ ለጃቢር፣ ለዩቲ ይቅርና ለዓለም ሙስሊም ይቅርና አንድ ካፊር በአላህ ላይ የካደ ካፊር ወደ እስልምና ቢመጣ ለአላህ የሚጨምረው ነገር የለም። ምክንያቱም አላህን የረሳ ነፍሱን ነው ቀድሞ የረሳው፣ አላህም እሱ ይረሳዋል። አላህን ግን ያመነና አላህን የፈራ አላህን የታዘዘ ደግሞ አላህ ተባረከ ወተዓላ ምንዳውንና አጅሩን ጀነትን ይወፍቀዋል። ያኒ አንድ ሰው አላህን በብቸኝነት ሲያመልክ በብቸኝነት ሲገዛ ለነፍሱ ነው። ምክንያቱም አላህ ዝግ አድርጎታል በሱረቱ ዛሪያት ላይ ምን አለ? ወማ ኸለቅቱ ጂነ ወልኢንስ ኢላ ሊያቡዱኒ፣ እኔ ጅኖችንም ሆነ ሰዎችን የፈጠርኩት ሊገዙኝ እንጂ ለሌላ አልፈጠርኳቸውም አለ። ሰው አንገዛም አንፈልግም ስንል እኛ ራሳችንን ነው የበደል ነው። ራሳችንን ነው ቀድመን ራሳችን የበደል ነው። አላህ አልበደለንም። ምክንያቱም ትቢታችን ነው፣ ለህኝነታችን ነው፣ አብረተኝነታችን ነው። እንዲ አይመን ስልኬን ስጠኛ አንድ ጊዜ። አብረተኝነታችን ነው እንትን እንድንል የሚያደርገን አላህን እንዳናመልክ የሚያደርገን። እና ሊዱ ብትሰልሚ ለማን ነው ከተባለ ብትሰልሚ ለነፍስሽ ነው። እዚህ ጋር ደግሞ ሌላው ሰው ለምንድን ነው ታዲያ እንደዚህ እኔ እንድሰልም የሚታገለው ለምንድን ነው የሚንቀጠቀጠው ስትይ፣ በመጀመሪያ ደረጃ የማስተላለፍ ግዴታ አለብን፣ የመጥራት ግዴታ አለብን። ምክንያቱም አላህ ተባረከ ወተዓላ ምን አለን? አንቱም ተኸይሩን ኡማ፣ እናንተ እኮ በጣም በላጭ ህዝቦች ናችሁ። ተአሙሩነ ቢልማዕሩፍ፣ በመልካም ታዛላችሁ። ወተንሐውነ አኒል ሙንከር፣ ከመጥፎ ነገሮች ደግሞ ትከለክላላችሁ። ስለዚህ እዚህ ጋር ሁሉም አንቺን እስልምና ሲፈልግልሽ ለምንድን ነው? መልካም ነገር ላይ እኮ ስላለ ነው። ጥሩ ነገር ላይ እኮ ስላለ ነው። የተፈጠርሽበት ሃይማኖት እስልምና ነውና ወደዛ ወደ ተፈጠርሽበት ሃይማኖት እንድትመለሽ ነው። ሁሉም እየራራ፣ ሁሉም እያዘነ፣ ሁሉም እየሳሳ፣ ሁሉም በትህትና በቁጣ በወንድምነት በእህትነት በእያንዳንዱ ሁኔታ የሚያናግርሽ ለምንድን ነው ሲባል አንቺን ከእሳት ለመጠበቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለሽ? ሚን ኡመቲ፣ ከባሮቼ መካከል ሁሉም የድኹሉ ጀና፣ ሁሉም ጀነት ይገባሉ እምቢ ያለኝ ሲቀር አሉ። እኔን እምቢ ያለ ሲቀር ሰሃቦች በጣም ደነገጡ። ያ ረሱላህ ጀነት አልገባም የሚል አለ እንዴ አሏቸው። አው ስለኔ ሰምቶ የኔ መላክ ሰምቶ አውቆ እስልምና ለሱ ደርሶት እስልምናን አልቀበልም የሚል ሰው እሱ ጀሃነም ይገባል፣ ጀነትን እምቢ ያለ ሰው ነው አሉ። እያንዳንዱ እዚህ ጋር አንቺን የሚፈልግሽ የሚያናግርሽ ከአንቺ ምንም ጥቅም አያገኝም። እኛ አንቺን በመጥራታችን ለሄለን ደውሉላት፣ እየደወለችብኝ ናት። እኛ አንቺን በመጥራታችን እኛ እንደኛ የመጥራት ግዴታ ስላለብን ነው። ላንቺ መልእክት የማስተላለፍ ግዴታ ስላለብን ነው። ምንድነው ያ ከተባለ ደግሞ እኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለሽ? የአንድ ሰው እምነቱ ሙሉ አይደለም ለነፍሱ የወደደውን ነገር ለወንድሙ እስከሚወድ ድረስ። ለነፍሱ አንድ ሰው የወደደውን ነገር ለወንድሙ እስከሚወድ። ለሄለን ደውሉላት አንድ ጊዜ። እሺ ቀጥሉ። አፍዋን በጣም ስልክ እየገባብኝ ነው። ኡስታዝ ሰላም ነገር
ስለዚህ ለአላህ መስጠትና ዱዓ አድርጉ። እንደዛ ማለት ነውና ግራ ሳይገባት እንዳልቀረ የሆነ ነገር ምን ከዘነው ነገር አለና ወይኛ አልተረዳናትም አላህ ደግሞ የሚረዳት ነገር ይኖራል። ዱዓ አድርጉላት። በሰዓት እየተጫወተች ነው ለኛ የሚመስለው። ይሄን ይመስላል ጃቢር። ድምጽ ታፍኗል ኡስታዝ። አሁን ነፋስ ነው መሰለኝ። አሁን አሪፍ ነው፣ ቀጥል። ኦኬ። አይ እንደዛ ነው ታውቃለች ለማለት ፈልጌ ነው። ብዙ ነገር ታውቃለች። ለእስልምናም ትቆረቆራለች አልፎ አልፎ። አንዳንዴ ደግሞ ጃሰ ሲላት ደግሞ ጥያቄ ትጠይቃለች። ጠይቀው ጥያቄ ደግሞ አግባብነት ያለው ጥያቄ ነው። አንዳንድ ሰዎች ለምን ጠየቅሽ ብለው ራሱ ሲኮንኗትም አይተናል። ስለዚህ በቃ እንደዛ ነው። አንዳንድ በእርግጠኝነት የምነግርህ ነገር ጽዋ አይደለችም፣ ራስም አጠጣሽም አይደለችም፣ ኩኩም አይደለችም፣ ግን ጃስ ናት እሷ ማለት ነው። እና ጃስም መሆኗን ግን እወቅ። ሪሊ ይሄንን ነው የምለው። እሺ ኡስታዝ ጀዛከላህ ኸይር። አይ ሊዲያ እስቲ አሁን ተመልሰሻል? ጨርሽ? ተመልሻለሁ። እሺ አንድ ሁለት አያዎችን ብቻ ላስቀምጥላትና እጨርሳለሁ። ሱረቱል ሙልክ ቁጥር 7 ላይ እንደዚህ ይላል አላህ ተባረከ ወተዓላ እነዛ የጀሃነም ዘበኞች ጥያቄ ይጠይቃሉ። ምን አይነትን ጥያቄ ነው? ስለዚህ ስለ ጀሃነም የሚያስፈራራ የሆነ መልእክተኛ ወደ እናንተ አልመጣምን በማለት ይጠይቃሉ። ምክንያቱም 7 ላይ ሳይሆን 8 ላይ ምክንያቱም እንደዛ ብለው የሚጠይቁት ለምንድን ነው ሲባል ጀሃነም በጣም ታስፈራለች። ከማስፈራቷ ከጀሃነም ሁኔታ ጋራ ነው። 9 ላይ እንደዚህ ይላል። 9 ላይ አረብኛውን ነው የምጠቀመውና ቃሉ ይላል። በአሉ ምንድን ያሉት እነዚያ የጀሃነም ሰዎች ነው ያሉት። ቃሉ በላ ቀድ ጃአና ነዚሩን አሉ። አስጠንቃቂ የሆነ መልእክተኛ ወደኛ መጥቶ ነበር አሉ። መጥቶ ነበረ በእርግጥ ቀድ ጃአና ነዚሩን ፈከዘብና ከዛ ግን አስተባበልን። ወቁልና አልንም ማ ነዘለ ላሁ ሚን ሸይኢን አላህ ምንም ነገርን አላወረድም ሚን ሸይኢን ኢላ አንቱም ፊ ደላሊን ሙቢን እናንተ ዝም ብላችሁ ካስፈራሪ ናችሁ፣ ዝም ብላችሁ ከምታወሩት ናችሁ አልን። የጀሃነም ሰዎች ናቸው ይሄን የሚሉት። ከዛ ምን ይላሉ? ወቃሉ ይላሉ። አሁንም ይላሉ ለውኩና ምንሰማ ብንሆን ኖሮ ነስመው አው ናቂሉ የምንሰማና የምናስተነትን ብንሆን ኖሮ አሉ ማኩና ፊ አስሐቢን ሳኢር የጀሃነም ህዝቦች ወይም የጀሃነም ጭፍሮች ባልነበርን ኖሮ ነበር በማለት ይናገራሉ። እነዛ ሰዎች እነማን ናቸው ሲባል ዛሬ ዱንያ ላይ ሲያላግጡ የነበሩ ሰዎች ናቸው። ዛሬ ዱንያ ላይ ዝም ብለው ሲያቅማሙ ሲገረሙ ወደዛ ወደዚህ እያሉ ሲያላግጡ የነበሩ ሰዎች ነገ ጀሃነም ላይ የጀሃነም ዘበኞች ምን ይላሉ? ስለዚህ ጀሃነም አልተነገራችሁም? ዜና አልደረሳችሁም? ጀሃነም የምትባል የምታቃጥል መቀጫ እሳት፣ የተንቀለቀለች እሳት አላህ ተባረከ ወተዓላ ምንድን ያለው? ያ አዩሃ ለዚነ አመኑ ቁዱ አንፉሰኩም ወአህሊኩም ናራ እናንተ ያመናችሁ ሰዎች ከዛች ከጀሃነም እሳት ቤተሰቦቻችሁንም ነፍሶቻችሁንም ጠብቁ እኮ ነው ያለው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይቺ ጀሃነም እኮ አሉ 500 ዓመት ነጭ እስከምትሆን ድረስ ጥቁር እስከምትሆን ቀይ እስከምትሆን ድረስ ተንቀለቀለች። 500 ዓመት ጥቁር እስከምትሆን ድረስ ተንቀለቀለች። ሌላ 500 ዓመት ነጭ እስከምትሆን ድረስ ተቀጣጠለች አሉ። ስለዚህ ጀሃነም አልመጣላችሁም ነው የሚሉት እነዚህ የጀሃነም መላእክቶች። አላህ ተባረከ ወተዓላ መላእክቶችን ሲፈጥር ከስሜት አልባ ውጪ ነው አድርጎ የፈጠራቸው። ስሜት የላቸውም።
መደሰትም ሆነ ማዘን የሚባለውን ስሜት አያውቁትም። የጀሃነብን ስሜት ግን ያውቁታል። ስለዚህ ጀሃነብ ስለሚያቃጥለው እሳት አልተነገራችሁም? ምን አሉ ሊዲያ። በምንድን ነው የምትጫወቹው? ነው በእሳት ነው የምትጫወቹው? እስኪ አንድ ታዲን ልስጥሽ፣ አንድ የሆነ አሳይመንት ልስጥሽ። ቆንጆ እሳት አቀጣጢና በደንብ ፍም እስኪሆን ድረስ እሳት ላይ አስቀምጩ። በደንብ ይቀጣጠልና ከዛ ለ2 ሰዓት እጅሽን እዛ እሳት ላይ እስኪ አስቀምጩ። ትችያለሽን ነው ጥያቄው። ነፍስያችንን ግን እያዘጋጀናት ያለነው ለየት ነው? ለዛኛው ጀሃነብ ነው። አላህ ተባረከ ወተዓላ ምን አለ? አላህ እኮ አለ እነዛን የጀሃነብን ኡስታዝ አቆማለሁ፣ እነዛ የጀሃነብን ሰዎችን ቆዳቸውን እንቀይረዋለን። ተቃጥሎ እርር ባለ ቁጥር እናወጣቸውና አዲስ ቆዳ እንዲለብሱ እናደርጋቸዋለን። ከዛ መልሰን ጀሃነብ ውስጥ እንከታቸዋለን። ለዚህ ጥንቃቄ ማድረግ ያስፈልጋል። ጀነትንም ብቻ አይደለም ልልሽ ነው። ኡስታዝም ይበቃል እያለኝ ነው። እሺ ኡስታዝ አቆማለሁ። ጀዛከላ። ይበቃል ሳይሆን ያልኳት ይበቃታል ያልኩት። ይበቃል ማካልሽኝ አንቺ የምታስተምሪው ትምህርት ነው ይበቃል ያልኩት። አንቺ የምታስተምሪው ትምህርት እየጣፈጠ ነው የሚገባው፣ እያዳመጥን ነው። እሷ ግን ኦቨርዶዝ እንዳይሆንባት ይበቃታል ማለት እንትኑ በጣም ኃይለኛ መልእክት ነው የመጣው። በተለይ ሱረቱል ሙልክ ምዕራፍ 7 ላይ ያለው በጣም ከባድ እንትን። እኔ ሁሌ የጀነትና የጀሃነም ሰዎች የቂያማ ቀን ምን እንደሚያወሩ ዝም ብለን ብናሰላስል እንትን ነው ጥርሱን ይነክሳል ይላል አንድ ሰው ከቁጭቱ የተነሳ ማለት ነው። እጁን በጥርሱ ይነክሳል የሚለው እና በጣም ከባባድ ነገሮች ነው እንትን ያሉት። ታውቃለች፣ ብዙ ነገር ሰምታለች ይመስለኛል። የሆነ የያዛት ነገር አለ። እንግዲህ ካላ ጋር ተጨርስ ዱዓ አድርጉላት ኢንሻአላህ። እዚህ ጋር አንድ ነገር ልጨምርልህ። የጀሃነብ የቂያማን ጊዜ ሰዎች ምንድን ነው የሚሉት? ከፍራቻቸው የበለጠ አላህ ይነግረናል አይደል? ያ ለይተኒ ኩንቱ ቱራባ፣ እንዲሁ አፈር ሆኜ በቀረው ኖሮ እስከ ማለት እኮ ነው የሚመኙት። ቀላል አይደለም። እና ያንን ጨዋታ ሁላችንም አላህ ሂዳያ ይስጠን። አንቺም ደግሞ እኛንም አላህ ኢስቲቃማውን ይስጠን። አንቺም ደግሞ አስቢበት፣ ቆም በይበት። ህይወት አጭር ናት ሊዱ፣ ጊዜ አጭር ናት። እንዳልኩሽ ነው እሳት አቀጣጥለሽ 2 ሰዓት 3 ሰዓት በተቀጣጠለ እሳት ላይ ፍም በሆነ በነደደ እሳት ላይ አይንሽ እያየ እጆችሽን እሳት ውስጥ ቁጭ አታደርጊም። ለ2 ሰዓት ማስቀመጣችም፣ ምክንያቱም ያቃጥልሻላ። ጀሃነብ ደግሞ ከዛ ይበልጣል። እንዳልኩሽ 500 ዓመት ጥቁር ቀይ እስከምትሆን፣ ሌላ 500 ዓመት ጥቁር እስከምትሆን፣ ሌላ 500 ዓመት ነጭ እስከምትሆን የተቀጣጠለች ናት። እዚህ ጋር አንድ ብቻ ስንኝ ተናግሬ ልቋጨው ትምህርቱን። አላህ ተባረከ ወተዓላ ጀሃነብንና ጀነትን ከፈጠረ በኋላ ጅብሪልን ጠራው። ከጠራው በኋላ ምን አለው? አንተ ጅብሪል ሆይ ጀነትን ሂድና እያት አለው። ጅብሪል ምን አለ? ጀነትን ሄዶ ተመለከተ። ከስሜት ነፃ ናቸው ብለናል። ተመለከተና ምን አለ? ያ ረብ አለ። ታጀበ። በቃ ስለ ጀነት ሲመለከት እንደ ስለ ጀነት ሰምቶ አለ ከጀነት የሚቀር አለ ብዬ ማሰብ አልችልም፣ ሁሉም ጀነት ነው የሚገባው አለ። በቃ ስለ ጀነት አንድ ሰው ከሰማ ጀነት ነው የሚመኘው እንጂ ጀነት እንጂ ለመግባት የሚሰራው ከጀነት የሚቀር የለም ብዬ አሰብኩ አለ። ጀሃነብን ሂድና ተመልከተው አለው አላህ። ከዛ ሄደና ጀሃነምን ተመለከታት። ከማስፈራቷ ከመቀጣጠሏ በጣም ፈራና መጣና ያ ረቢ ጌታዬ ስለ ጀሃነብ ሰምቶ ጀሃነም የሚገባ አለ ብዬ ማሰብ ይከብደኛል አለው። ከዛ በኋላ ምን አደረገ? ወደ ጀነትን ለነፍስያ በጣም ከባድ ወደ ሆነች አይደለም። ኦኬ አድሚን የለም ነው ወይ? እሺ። ከዛ ጀነትን ለነፍስያ በጣም አድሚን የለም ወይ ያለ ነው ኡስታዝ። ጀነትን ለነፍስያ በጣም ከባድ በሆነች ነገር ጀሃነብን ደግሞ ለነፍስያ በጣም ቀላል በሆነ ነገር አላህ አጠራት። ከዛ ሂድና እያለው ጀነትን ተመለከተ። ጅብሪል ተንቀጠቀጠ፣ በጣም ፈራ። ያ ረቢ ጌታዬ ጀነት ውስጥ አንድም ሰው ይገባል ብዬ ማሰብ ፈራሁ አለ። መጀመሪያ ከጀነት የሚቀር የለም ብሎ ነበር ያሰበው።
ጀሃነምን ሂድና ያት አለው። አላሁንም ሄደና ጀሃነምን ተመለከተ። ያ ረቢ ጌታ ያለ ከጀሃነብ እሳት የሚተርፍ አለ ብዬ ማሰብ ከበደኝ፣ ፈራሁ አለ። ምክንያቱም ጀነት የተከበበችው በስሜትን በማሰር ነው፣ በመስገድ በመጾም አላህን በብቸኝነት በመገዛት ለአላህ ብቻ አምልኮን በማድረግ ማንንም ምንንም ከሱ ጋር ባለማጋራት ዝሙት ባለመስራት መጠጥ ባለመጠጣት ለነፍስያ በጣም ከባድ በሆኑ ነገሮች ነው የታጠረችው። ጀሃነብ ደግሞ ዝሙት በመስራት መጠጥ በመጠጣት ከአላህ ላይ ጋራ ሌላም በማሻረክ በተለያዩ ፋይሻ በሆኑ ነገሮች ተከባለች። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለው ኩንቱ ተዕለሙ እኔ ማቀውን ብታቁ ኖሮ ለበከይቱ ከፊራ ወደሐቅቱ ቀሊል አሉ። ብዙን አልቅሳችሁ ትንሽም በሳቃችሁ ነበረ። እኔ ማቀውንም እናንተ የምታውቁ ብትሆኑ ኖሮ አሉና ለጀሃነብ ጥንቃቄ እናድርግ። ሊዲያ ጠንቀቅ በይ፣ አስቢበት፣ ቆም በይበት። እንደዛ ነው የምልሽ። እኔ ቆም ብለሽ አስቢ። ጊዜ በጣም ትንሽ ናት። አንድ ቀን ሊሆን ይችላል ያለሽ፣ 2 ቀን ሊሆን ይችላል ያለሽ፣ ሰከንዶች ሊሆኑ ይችላሉ ያሉሽ። እነዛን ሰከንዶች ለዛ ለፈጠረሽ ጌታ ተገዝተሽ የምትሞችበት አድርጊው። ጀዛኩመላ ኸይረን። ጃቢር ለሰጠኸኝ ጊዜ ጀዛኩላ ኸይረን። እሺ ወያኪ ጀዛከላ ሩህ ማይመን እናመሰግናለን። እና ይበቃል። ኡስታዝም እንዳለው በስቶባት ደግሞ ኦቨርዶዝ ሆኑ ደግሞ ተንገዳግደው ሌላ ነገር እንዳትገባ። በስቶባት ተንገዳግደው እሺ ትኖራለህ አለ ትኖራለህ ሀገራቱ የነዳጅ አምራች ሀገሮች በመሆናቸው ዝቅተኛ የሆነ ዋጋ እንዲያስቀምጡ አስችሏቸዋል። ገብቶ ዜና ያሰማናል። እና ቆይ ግን እንዲህ ገዝት ገብታችሁ እንትን የምትሉት ሚስጥር እያወራችሁ ቢሆንስ ማለት አያስፈራችሁ? እኔ እንዴት እንደሆነ እኔ እንጃ። እሺ አንድ ቅራላቸው እያለ ነው። ቆይ በኋላ ይቀራልናል። አሁን እንትን እያለን ስለሆነ እንትናን አላገኙትም። ተርላን እስካሁን ተርላ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጃንጂ እንዴት ነህ? ሀጂ እንዴት ኖት? አልሐምዱሊላህ። ዛሬ ገና ተገናኘን አይደል? ከዛ ቀን በቪዲዮ ነው ማይክ። ሰላም ነው? አልሐምዱሊላህ ሁሉ ሰላም ዘመዴ። እስልምና እያሞላቀቃቅ ነው አሉ። እንዴት ነው ታዲያ? አትከፍልም እንዴ? እሱ ራሱ አይገልጸውም። ትንሽ አለፍ በሌላ ቋንቋ ፈልግ እስቲ። እያቀበጣክ ነው። እስቲ የሆነ ነገር በለን። አንተ እኮ ሰለምክ፣ በቃ ዝም አልክ መከራ። የሆነ ነገር በለን እንጂ እኛ እኮ ልክ የሰለምን አካባቢ 1 ዓመት ምን አቀብጥ ብለን ብታያልኩ እንዴት በቃ ስናወራ ስንደመጥ ትንሽ ስናኮርፍ ደግሞ መጥቶ ይለማመጡናል ምናምን። የሰለም ባህሪ ነው። አንተ ምንም ዝም ብለህ ሺህ ሆንክ እኮ ኡስታዝ ነባር መሰልክና ሽማግሌ። እስቲ የሆነ ነገር በለን። እንዴት ነው እስልምና? እንዴት እያደረገክ ነው? ለወገኖች ምን ትላለህ? በጣም ምንድነው አንደኛ ነገር ይሄ እንትን መፍራትና ቁም ነገረኛ መሆን ይለያያል። አሁን ብዙ ሰዎች እስልምናን ተቀብለው በአንድም በሌላ መንገድ ተሸማቀው ለሚቀመጡ ሰዎች መበረታታቱኝ ብዬ አስባለሁኝ። ነገሩን አምነው የሚያምኑትን ነገር ደግሞ በነገር መግለጥ ካልቻሉ ፍርሃት አለበት ማለት ነው። ያ ፍርሃት ለመግለጥ ይሄ ምንድነው ደፋርና ብልግና አይደለም። መደፋፈር ማለት ይሄ ብልግና ዝም ብሎ መዘባረቅ ሳይሆን ባመኑበት ነገር ላይ ራሳቸውን አሳልፈው ሰጥተው ለዛ ነገር ለሌሎች ሰዎች መንገድ መሆን አለባቸው ብዬ አምናለሁ። በተለይ እኔ እስልምና ላይ በጣም ደስ ያለኝ ነገር ይሄ በነገር በእውቀትና በተግባር የተፈተነ ነገር ነው። ለምሳሌ ድሮ በነበርንበት አካባቢ የተቀደሰ ምድር ወይም ክርስቲያናዊ ታሪኮች ስንሰማ እነዛ ነገር በታሪክ ተጨባጭ ነገር አታገኝም።
እስልምና ላይ የምትሰማቸውን በእውቀት የምታውቃቸውን ነገሮች አሁን ይሄ መዲናና መካ ሲሄድ በተግባር በእጄ ስነካቸው ስጨብጣቸው እንደ ማህተብ እንደማድረግ ያክል ነው እና የምታምነውን ነገር አብራርተህ የምታብራራውን ነገር ደግሞ በእጅ ስትጨብጠው የበለጠ ነገሩን በቁም ነገር እንድታራምደው ያደርጋልና አላሁ አክበር አላሁ አክበር። ሌላ ድምፅ አለ የሚገባ ነው ወዲ እየተሰማሁ ነው የተሰማ ነው። ቀጥል። በተለይ መዲና ላይ የገጠመኝን ነገር በቃል መግለጥ ሞክሬያለሁ። ትንሽ ግን ከዛ ያልፋል። ከተማ እንደ ሰው ስሜት ሲያጋባ አይቻል አቅም እኔ ህንፃውም ህዝቡም አስፋልቱም ምኑም የሚያወራህ ነው የሚመስልህና በተለይ በዚህ ከ50 በላይ እድሜም ለመዋሸትም ለማስመሰልም የምሆን ሰው አይደለሁም። ከኋላ የላይፍ ታሪክም ስነሳ መስጊድ ውስጥ ስትገባ የሚቆጣጠርህ ነገር አለ። ምን እንደሆነ አታውቅም። ሁሉ ሰው አዛኝ ነው የሚሆነው። የሚቆጣ ፊት አታይም። ደስተኛ ነው። ሁሉ አስቀዳሚ ነው። ቸሮች ናቸው በጣም የተለየ ፈጣሪ ያዳላላት ሀገር ነች ብዬ አስባለሁ። መካ ደግሞ ስትሄድ የዛ ተቃራኒ ነው። መስጊድ ውስጥ ለመግባት ግፍ ያለ ጩኸት አለ፣ ግርግር አለ። ከከተማው ውጭ መርካቶ ነው የሚመስለው፣ ኢትዮጵያ ነው የሚመስለው። ትንሽ አስፈሪ ከተማ ነው ከመስጊዱ ውጭ እና እስልምና የፐርሰናል ህይወት ነው። ሰው ላይ እጅህን እንድትጠቁም አያደርግህም። ዝም ብለህ መቀባጠር አትችልም። ሙስሊም ወንድምና እህቶች በየከተማው በየሻይ ቤቱ በየምግብ ቤቱ የሚያሳዩ ፍቅር፣ ደስታ፣ እንባ እሱ ትንሽ ስሜታዊ ያደርጋል። ብቻ ቁም ነገረኛና የጀግና ሃይማኖት ነው እስልምና። ለሰው ህይወት ጠቃሚ ነው፣ ጎጂ ነገር የለውም። አረ የዚህ ኡስታዝ በጣም እንደ ፍቅረኛ ነው። በሳምንት 2-3 የሚደውልልኝ በጣም ነው የማመሰግነው ኡስታዝ። እሱ የተለየ እንክብካቤ ነው እያደረገልኝ ያለው። በጣም ነው የማመሰግነው ኡስታዝ። አላህ እድሜና ጤና ይስጥ፣ በርታልኝ። ሌሎቻችሁም እንደዚሁ ወዳችኋለሁ ላላህ ብዬ ቴንክ ዩ ሶ ማች። በልተ ብዬ ብዙ አልልም፣ ግን እሺ ከተንተፋተፍኩም ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደውዬ አጣሁ ብለህ ተወቅሰኛለህ ብዬ ሳስብ ጭራሹን ታመሰግነኛለህ። እዛኛ ላይ ማለት ነው እንዴ? ሐቁን ነው እውነታው እሱ ስለሆነ ነው ኡስታዝ። ደውለህ አተኛልና ምናልባት እሱን ተወቅሰኛለህ ስል ቆይተህም ስለምትመልስ ፖዚቲቭ ሜንታል አቲቲዩድ ነው ያለ። ጥሩ ነው ራሱ በጣም ትልቅ ነገር ነው። ግን እንትን ነው እስልምና ጋር ያሉ ነገሮች ያው ታውቃለህ፣ አንዳንድ ጊዜ ሾክድ ልትሆን ትችላለህ። በአንዳንድ ጥቂት ሙስሊሞች በሚያሳዩት ስነ ምግባርና ግብረገብ ወይም ደግሞ የሚተናኮሉ ሰዎች አሉ እና እንደዛ ሲያጋጥሙ እንዳደነግጥ ሰፋ አድርገህ አስብ ለማለት ፈልጌ ነው። ማለት ቫስት ማጆሪቲው እስልምና በዓለም ዙሪያ ያሉ ሰዎች በጣም ኤቲክስ እና ስነ ምግባርና ግብረገብ ያላቸው ሰዎች እንደሆኑ፣ ጥቂት ሰዎች ደግሞ ሊያጋጥሙ ይችላሉ። ምናልባት ጤነኛ አይደሉም ብለው ያስባቸው ወይ ደግሞ ለዲናቸው ግዴለሽ ናቸው ብለህ አስባቸውና እለፋቸው። አደራህን እንዳትሰበር ጥንቃቄ አድርግ ለማለት ስለሆነ ባላንስ ታደርጋለህ። የሚበዛው ይሄንን ነው ባላንስ ታደርጋለህ። አዎ በጣም ሰርክል መፍጠር ነው። ሰርክል መፍጠርና እነዛኞቹን መርሳት ነው። በጣም በቃ ረሳቸው የራስህን ላይፍ መኖር ነው እና ሊያጋጥሙ ስለሚችል ሰፋ አድርገህ እንትን በለው ማለት እውነት ነው። አራሉ በደንብ አሉ። አንዲ ሰለምቴ ነበረች እና አጋጣሚ ሆኖ ልጅቷ ምንም የምታውቀው ነገር የለም። ምንም ወንድ አታውቅ ምን አታውቅ ምናምን ነገር አንዱ አግብቷት ስንተኛ ሚስቱ እንደሆነች ታውቃለህ? 3ኛ ሚስቱን ያደረጋት ግን አታውቅም። ቤት አለው 3ኛ አግብቷት አንድ ቀን አግኝቷት ከዛ በኋላ ጠፋ። ስልኩን አጥፍቶ ጠፋ። አሁን እቺ ልጅ ምን አይነት ጨለማ ውስጥ ነው የምትገባው ብለህ ታስባለህ? አስበው። ማለት ስብርብር ነው ያለችው እና አባትየው ምንድነው ያላት? ድሮ እስልምና ውስጥ ገብተሽ ነው አላት። ህይወትሽ የተበላሸው አላት። ክርስቲያን ነው አባቷ እና በጣም የሚያሳምም ነገር ሊኖር ይችላል። የሰው ልጆች እናንተ ሁልጊዜ ማድረግ ያለባችሁ ሰለምቴዎች እስልምናችሁን ነው ማድረግ ያለባችሁ። ታማኝ የሆኑ ሰዎች ላታገኙ ትችላላችሁ። አጭበርባሪ ሰዎች ልታገኙ ትችላላችሁ። ለምሳሌ አምናችኋቸው የሆነ ነገር መተው ብር አበድሩኝ ወላሂ ምናምን ብሎ ያለህን ስም ጠርቶ እመልሳለሁ የዛሬው ሳምንት ብሏችሁ ሊበደሩ ይችላሉ እና በዛው ሊጠፉ ይችላሉ።
ከዛ በኋላ ስብር ትላላችሁ ማለት እስልምና እንደዚህ ነው እንዴ ምናምን ልትሉላ ትችላላችሁ። በተቻለ አቅም የምነግራችሁ ነገር ዲናችሁ ላይ ተከታተሉ። ጥሩ ሰዎችም ስላሉ ሰርክላችሁን አስፉት ማለት ነው። ማለት ሶሻል ሚዲያ ላይ የሚሆን መሬት ላይ የሚሆን አሪፍ ሰዎች አሉ። ሙስሊሞች ሆነው በጣም የተማሩ ሙስሊሞች ሆነው ጨዋ አላህን የሚፈሩ መተናነስ ያላቸው ሰዎች ተቋ ያላቸው በጣም በቃ የሚገርም ነገር አላቸው። በቃ የሚገርም በቃ እንትናላችሁ ተወኩል በአላህ ላይ የሚያደርጉ በቃ ያላ ሰዎች አሉ። እነዛን ሰዎች ፈልጋችሁ ማግኘት ነው በቃ አለቀና መጀመሪያ አትቸኩሉ። ቅዳሜ ላይ አትድረሱ። ሁሉንም ሰው በአንድ ቅረቡ። ረጋ ብላችሁ ትበሉ። ሰለምቴዎች ነው ቅርብ ስለነባሮቹ አይደለም ማወራው። እንደ ነገር አለ ብዙ ጊዜ ኤክስፒሪየንስ ስላደረግነው ጥንቃቄ ብታደርጉት ጥሩ ነው ማለት ነው። ከመሬት ተነስተው ዝም ብሎ የሚጎነቱላችሁ ሰዎችም ሊያጋጥሟችሁ ይችላል። ተርላ ሰልሞ ተርላ ምንድን ነው ያለ ትክክለኛ እስልምና አይደለም ያስከው ሻዳ እንደገና የሚያዛል በውስጥ አውራኝ ነው ወይ ወሃብያ ነው አለው ያ ጀማ ተርላ ትዝ ይላል። በውስጥ ራሱ ብዙ መልእክት ልኮልኛል እና እንትን አለ ቪዲዮ ሰራበት በስራት ደግሞ ቪዲዮ ሰራበት ወረድ ብለው ቪዲዮ ደግሞ ስታዩት ደግሞ ለደሞ ገብቻ አየሁት ነው ማን ነው ምናምን ብዬ ሳይሆን ጫት ቃሚ ነው። ከዛ በኋላ አርፈ ጫትን ቃም አልኩት እኔ እና ሻሃዳ ያስያዘ ሰው ወሃብያ ነው አለው እና ትክክለኛ ሻሃዳ ላስከም ስለዚህ ትክክለኛ እስልምና አይደለም ያስከው ብሎ ቪዲዮ ሰርቶበት መጨረሻ ላይ ማን ነው እንደዚህ የሚለው እንደው አላህን አይፈራም እንደው ሌላው ቢቀር ምናምን ብዬ ቀስ ብሎ ወደ ራሱ ማምጣት ይችላል። ቀስ ብሎ ግን አንድ ህፃን ልጅን በዚህ ደረጃ ማደናበር ምን የሚሉት ፈሊጥ ነው ምናምን ብዬ ስገባ ጫት በጫት ነው በቃ ጫት ጋር ነውና ጫት ቃሚ ላይ ያደረገው ነው የፈለገው እሱ ወሽቶ ማለት ነው። ጫት ቃሚ ላይ ያደረገው ነው የፈለገው። ከዛ በኋላ ተርላ ሲነግረኝ አይ ጫት ቃም በደንብ ነው ጫት ቃም እንጂ ለማስተማር ገና እና ስቀድ እንጸጣለን ማለት ነው። እና እንደ አይነት ሰዎች ሊያጋጥሙ ይችላሉ። ጠንካራ መሆን አለበት። ተርላ ደግሞ በጣም የበሰለ ሰው ነው። ኤክስፒሪየንስ ያገኘ ሰው ነው። ብዙ ነገር ያውቃል ብዬ ስለማስብ እኔ ምንም አልመሰለኝም። ተርላ በነገራችን ላይ ሌሎች ግን ያሳዝኑኛል። በቃ አለ አይደለ ግዴታ ስላለብን ቴሌግራም ላይ ግሩፕ ላይ እንዲማሩ እንትን እንዲሉ ምናምን ነገር ይከፋቸዋል አንዳንድ ሰዎች ሰለምቴዎች ሆድ ቶሎ ነው የሚብሳቸው ምናምን እና ጥንቃቄ አድርጉ ነው የምለው። ምንድነው ሰርክላችሁን አስተካክሉ ያለውና ቦታ አትገኙ ነው የምለው። እና ጓደኝነትም ስታረጉ ምንም ስታረጉ ቤትም ስትመርጡ የምትገቡበት ቤት ቲክቶክ ላይም ስትመጡ መምረጥ ነው። እንደዚህ አይነት ነገር ነው። ይሄንን ነው ብለው እንግዲህ እውነት ነው ኡስታዝ ይሄ ይመስላል ተርላ እንትን ነው ችግሩ የጋራ ነው። በዚህ በእኛም በኩል ይሄ ወደ አንድ ሃይማኖት ውስጥ ሰው ሲቀላቀል እንትን አሉ እንደዛ ሰዎች ጤነኛም እንዳሉ ሁሉ አጥፊዎችም አሉ፣ ተመሳስለው የሚገቡ አሉ በየትኛውም ተቋም ውስጥ። ግን በእኛም በኩል እኔ በውስጥ መስመር ብዙ ይልኩልኛል ቅቤ ቀቡኝ የሚሉ አሉ። እኛም ጋር ደግሞ እንግዲህ አንድ ሰሞን እና አሁን የእስልምናን የተቀበልኩ ሰሞን ሰው ደስታውን በአንድም በሌላ መንገድ ይገልጻል እንጂ ሁልጊዜ አንተን እየደወለ ምን እያለም በምንም የማበረታታት ግዴታ የለበትም። እንደው አንዳንዶቹም ሰለምቴዎች ቅቤ ካልቀባችሁኝ የሚሉ አሉ፣ የሚያስቸግሩ አሉ። ግን የምናምነውን ነገርና የሚገጥሙንን ሰዎች መለየት ነው። ልክ በየትኛውም ሃይማኖት አጭበርባሪ እንዳለ ጤነኛም እንዳለ ሁሉ በእስልምናም ውስጥ አሉ እንደዛ የሚገጥሙ ሰዎች። ግን ለይቶ ማመን ሰውየውንና እስልምናና ሙስሊምን ለይቶ ማየት ተገቢ ነው የሚሆነው። እኔ አሁን አንድ ወንድማችን ከኔ በ2 ቀን 3 ቀን በፊት የሰለመ አንድ ቄስ አንተ ጋር ቀርቦ አባዶ በጣም አስቸገራቸው እዚህ መስጊድ ውስጥ እና አንድ አጋጣሚ እኔንም አውቃለሁ ብሎኝ ኡስታዝ ዋሂድ እንዲያውም ተድላን አገኘው ብሎኛል ሲለኝ ሶክ እሺ ካለ ምናምን ብለን ተመካከርንና እንደው በቃ እግሬን ካላጠባችሁኝ አለ ስራም ልስራ አለ። ብርም እንደዛ አንዳንድ ነገር አድርገን ስራ እንዲሰራ መስጊዱም ሱቅ ሰጡት፣ ብዙ ሰዎች ተባበሩት። ግን አንዳንዴ ለገንዘብ ብለን ስንመጣ ይሄ ያመነው ነገር ጋር ይጋጭና ቶሎ ገበናችን ይገለጣል። ልጁ ያሰበው ነገር ስላልተሳካለት ጠፍቶ ሂዶ አሁን
ደብረ ብርሃን መልሶ እየቀደሰ እያገለገለ በቃ የምጠብቀውን ስላላደረጋችሁልኝ ቻው ሄጃለሁ አለ። ያው መንገዱን ጨርቅ ያልግልህ ነው የምትለው እንደዛ አይነት ሰውና አንዳንዴ ምን ፈልገን የመጣ ነው? ገንዘብ ፈልገን ነው? እውቅና ፈልገን ነው ወይ? በትክክል ያ የተባለው የሰማነው የተከራከርንለት ነገር ከሆነ ያስገደደን ለዛ ላመንበት ነገር ነው እንጂ ራሳችንን የምናስገዛው ሰው እንዴት ለገንዘብ ለሴት ብሎ የዘላለም ህይወት ጋር ቀልድ ይቀልዳል? አሁን እኔ ብዙ ብሮድካስቶች ጥያቄ ይቀርቡልኛል ኢንተርቪው ለማድረግ ስራ ምን ስራ የሚሉ አሉ። ግን ምንድነው እንደዚህ ችኮላው ጥሩ አይደለም። በተለይ ደግሞ እኔን በደንብ ነው የሚፈልጉኝ። አሁን በሆነ ወደቀ ነገር ቢያገኙኝ ከትክተው ሊበሉኝ ተዘጋጅተዋል። አንዳንድ ሪል ስቴቶች አሁን ማስታወቂያ እንድሰራ ልከውኝ 10% ወይም መሬቱ ላይ ባዶ ነው 90% ወላሂ አልቋል ብላችሁና ማስታወቂያ ሰርተህ ወደህን ሞልተህ በእውነት ደግሞ የሚከተልህ እስልምና ጋር እንዴት አድርገው ሊመቱ እንደሚያስቡና ብዙ ነው ችግሩ የማሰናከያ መንገዱና ጥንቃቄ ማድረግ አለብን። አሁን እኔ ድሮ ነፃ ነበርኩ፣ እንደ ልቤ ነበር ማወራው፣ ገባ ወጣ ነበረ። አሁን ግን ጥንቃቄ አደርጋለሁ። የምወክለው ሃይማኖት አለ፣ እናንተም ልትወቀሱ ትችላላችሁ። ድሮም እንዲህ ነው ምናምን ሊባል ስለሚችል ከምናራምደው ሐሳብ ጋር የሚመጥን ህይወት፣ አለባበስ፣ አነጋገር፣ አመጋገብ እንደዚህ ስርዓት ይፈልጋልና እኔ ብዙም የስርዓት ሰው ስለሆንኩኝ ብዙም አልከበደኝም፣ ደስተኛ ነኝ። እስልምና ግን እንትን ጎጂ ነገር አይደለም። ይሄ ሁሉ ነገር ቀሊል ነው ማለት ምንድነው? ርካሽ ነው ማለት ሳይሆን ገር ነው። በምታውቀው ነገር ነው የምትጠየቀው። መስጊድ ውስጥ ስትገባ የሚገጥምህ ስሜት አንተ ነህ ከፈጣሪ ጋር ፊት ለፊት የምትቆመው። ይሄ የተናገረኝ ቀባጠርኩ ምናምን የለህም። ማንኛውም ሙስሊም ስለሆነ ነገር ስትጠይቀው እርግጠኛ ባልሆነበት ነገር ላይ ትሁቶች ናቸው፣ አይናገሩም። ሌላ ለሚያውቅ ሰው አሳልፈው ይሰጡሃል፣ ያም ደግሞ ለተሻለ ሰው አሳልፈው ይሰጣልና ለፈጣሪ ያላቸው አክብሮት በሆነ እውቀት ላይ ደግሞ እርግጠኛ ሆኖ ለማውራት የሚፈሩት ፍርሃት፣ ይሄ ፍርሃቱ ሪስፔክት ነውና ብዙ ነገር ነው ደስተኛ የምትሆነውና እኛም አስቸጋሪዎች ነን ለማለት ፈልጌ ነው ኡስታዝዬ። ጊዜ ከወሰድኩ ሶሪ፣ አመሰግናለሁ። ማሻአላህ፣ በርታ፣ አላህ ያበርታ፣ አላህ ጽናቱን ይወፍቅህ። እንግዲህ ሌላ ምን ይባላል? ያ ነው ነገር ካላችሁ ጃቢር አድርገው። እሺ ኡስታዝ፣ እሺ ጀዛከላህ ኸይር። ያው ተድላ ካወራው ነገር አንጻር ምንድነው ሳስብ የነበረው ነገር እስልምና እንዲህ ለለፋባት ትክክለኛ ለሆነው ለባለቤቷ ስትሰጥ በቃ ደስ ትላለች። የምር ማለት ነው። በቃ በስነ ስርዓት ለሚይዛት፣ በስነ ስርዓት ላይክ ለሚወከልባት፣ በስነ ስርዓት ለሚጠነቀቅላት ሰው ስትሰጥ ደስ ትላለች። ለለፋባት ማለት ነው። ለወጣባት ለወረደባት፣ እውነት የምር ማለት ነው። እስልምና ሃይማኖት ማለት ላጣችሁት ብዙ ነገር የምትሸለሙት ትልቁ በረከት ነው ወላሂ ማለት ነውና እኔ እንጃ እስልምና እኔ እንግዲህ ከማውቀው ትንሽ የሆነ የምትወክሉት ነገር ስላለ ከብዙ ነገር ትከለከላላችሁና ከዛ ነገር አንፃር ሰው ደግሞ ይሄ ነገር ገብቶት ይህንን ነገር አንደርስታንድ አድርጎ እስልምና ሲሸለም በቃ ይገርማል፣ ደስ ይላል። በቃ እኔ አሁን ተድላ ብሎ ነበር የዛኔ ሻሃዳ የያዘ ቀን ትዝ ይለኛልና እንደው አላህ ጠብቀው በቃ የአፉን ሙላለት የአፉን ስጠውል ነበር የምር ማለት ነው። ምክንያቱም በቃ እስልምና አያችሁ ለባለቤቷ ስትሰጥ ላይክ ለገባው ገባችሁ ለሚገባውም ሲሰጥ በቃ ደስ ይላል በቦታው ማለት ነውና በቃ ባኑታልና አይ ቲንክ ረጅም የመጣው መንገድ ብዙ ነገር አስተምሮታልና አሁን የመራመድ ሳይሆን አሁን ተረጋግተን እስልምናችንን የምናጣጥምበት ነው። በቃ ገብተናል እንግዲህ ማዕበሉ ውቅያኖስ እስኪያልፍ ድረስ በዚህ ቤት ውስጥ ሆኖ መቀመጥ ነው እንግዲህ እና ሁላችንንም አላህ በቤቱ ያጽናን። በእስልምና ላይ እንግዲህ የምንሞት ሞታችንን ያድርግልን ለማለት ያክል ነው። ጀዛከላህ ኸይር። አላህ ይጠብቅ ተድላ። ከዚህ በላይ እንግዲህ ለሌሎች ሰዎች የሂዳያ ሰበብ እንድትሆን አላህ ያድርግክ ነው የምለውና እሺ። በተረፈ ዛሬ ኦፓል ሻሃዳ ትይዛለች። ኦፓል እንዴት ነሽ? እያለቀሰች ነው መሆን ያለበት ዛሬ። እሺ ከስሜት ውስጥ ትንሽ እስክትወጣ እንጠብቃታለን። አቡኪ ሰላም አለይኩም።
ሰላም ወራህመቱላሂ ወበረካቱ። ሁለታችንም አንድ ላይ ስም ያለው ሞኝ ነው። ኡስታዝ አቡኪና ዲያቆን አቡኪ እንዴት ናችሁ? ይቀጥል። እሺ ዲያቆን ይቀጥሉ። አፎንሺ ያው ሁለት ሀብ በሚለው ልያዝ ይሻለኛል። አሁን እኮ አቡኪ ሲባል በቃ መጽሐፍ ጽፋለሁ ያለኝ አንዱ ማለት ነው ወላሂ። እና ያው ተሞራናችን እየታሰበልን እኔ አቡኪ የሚያስቀኝ ደስተኛ ሆኖ ነው የሚገባው ሁሌ ሲያወራ አይታችሁት ከሆነ ኧረ ቀጥሉ። እኔ እኮ እንደሱ ለማለፍ ፈልጌ አይደለም፣ ግን ምን ይላል መሰላችሁ እንዲህ ነው የሚያወራው ማለት ነው። እና ሁሌ ደስተኛ እየሆነ ነው የሚያወራው። የትኛው አቡኪ ነው? ጃ ክላሪ ያንተን እመጣበታለሁ፣ ያኛውን እናወራርድ። ኡስታዝ ቀጥል። በነገራችን ላይ አቡበከር የሚለው ነገር በጣም እንትን ይላል እና መጽሐፍ ጽፏል ብለው ኡስታዝ አቡበከርን አህመድን የኡስታዝ አህመድን ጀበል ጓደኛ ማለት ነው የአቡኪ መጽሐፍ ቀጭ አድርገው ይኸው መጽሐፍ ጽፏል እነሱ እንደፈለጉ ነው የሚጽፉት ብለው ከኔ መጽሐፍ ጋር ከሌሎቹ መጽሐፍት ጋር ከያህያ መጽሐፍ ጋር አድርገው ቪዲዮ ሰርተውብናል። እና አቡበከር የሚለው ነገር ትንሽ ያምታታቸዋል ብዙ ሰዎች ማለት ነው። አሁን ባለፈው እስሚዝ ከአቡበከር ጋር እንግሊዝኛ እያስተማረ ነው ሲባል እኔ መሰለኝ አቡበከር የሚባለው ነገር የአቡኪ ነው መሰለኝ። እና አንድ አይነት እንትን አለ ወይ ቅጽል ነገር አድርጉበት ከፊትና ከኋላ ካልሆነ ግን አቡበከር በሚባለው ነገር ላይ ትበላላችሁ ሰዎቻችሁ ማለት ነው። አሁን ለምሳሌ ወሂድ የሚባል ስም የለም እኔ አላውቅም ከወሂድ ውጪ ሶሻል ሚዲያ ላይ አንድ አህባሽ ነበረ እሱም ጠፋ። የሆነ አንድ ነበረ ራስ ቴሌግራም ላይ እንደዚህ አምታታ ነበረ። በተረፈ ጃቢር የሚባልም ስም የለም ብዙ። ስለዚህ ስማችሁ ላይ ፕሪፊክስ እና ሰፊክስ ላይ ወይም በመነሻ ቅጥያና በመድረሻ ቅጥያ ላይ የሆነ ነገር ማድረግ ይጠበቅባችኋል፣ ካለዛ ትበላላችሁ። ኡስታዝ ይሄን ወላሂ በጣም እያሰብኩበት ነበር። እስቲ እንትን እናደርግና አያስ የሆነ ነገር ያስፈልጋል ግዴታ ነው። ኢንሻአላህ እንደዛ እናደርገዋለን። ያው ብራንድ ላይ ጥንቃቄ አድርጉ፣ እንደዛ ለማለት ተፈልጎ ነው። እኔ ጃሃቢር የሚባል ሰው አይቼ አላውቅም በህይወቴ፣ እናንተም አይታችሁ አታውቁም። እንደዚህ አይነት ነገር እንትን ለማለት ሞክሩ። አቡኪ ግን የሰቆጣው ብትሎስ አይሄድም። እሱ ደግሞ ለርዕስ አይሆን። አቡኪ የሰቆጣው ያየዎቹ ተንከባካቢ ልበለው። አይ እሱ ቦት ታዋቂነት አጫፋሪ ሆኖ አለ እንደዛ ሆኖ ማለት ነው አለ። እሺ ዲያቆን አቡኪ እሺ ቀጥል። አይ ቲንክ ሀብ ስለሚል ሲምፕሊ ማለት ስለሚያቆኙ እዚህ ነው ሻሃዳ ቲክቶክ ላይ ያስኩት የታወቀ ነው። ዲንዳ ቤት ነው እነሱ ማኖቪች ምናምን ላይ ሲምፕሊ እንትን ይልኛልና ያው ጠምደውኛል ታውቃለህና ያቆኝ ይለዩኛል ማለት እስላሞች ላይ ምናምን ነው እንጂ ሙስሊሞች ላይ መምታታ መችለ እንጂ አይ ቲንክ እንትኖች ያቆኛል ያ ድሮ የነበረው ምናምን ነው ይላሉና አንዳንድ ሪካርድ ምናምን ራሱ ሰው ይልክልኝና ስቃለሁና አንዳንድ ነገሮች ምናምን እና ችግር ነው። ከሰሞኑ ደግሞ የነሱ አንዳንዴ አለማወቃችንን ማወቅ ራሱ አንዳንዴ ጥሩ ነውና አሁን የሰንበት ተማሪ ስትሆን ችግሩ ይሄ ነው ራሱ ሲምፕሊ ማለት ነው። ማለት የሆነ እንትን ይላሉ ፐርሰናል አታክ ነው የሚያደርጉት። አይ ከሰሞኑ የሆነ ሰው ስለታሰልም ዳርዳር እያልክ ነው። አረ ብዙ አሉኝ እንጂ እኔ እኮ ኡስታዝ አቡኪ ምናምን ሲሉኝ እንደ ኡስታዝ አቡበከር ምናምን መስሎኝ ለካ አለ ያው እነሱ እንትን ለምናምን የሚሉት ለካ እኔ እሱ ቤት ምናምን ስለምገባት ሳልኖር ነው። አይ ቲንክ ሳልኖር የምታውቁት ከሆነ እሱ ጋር ምናምን እንትን ስለምን ስናወራ ምናምን ከዚህ ልጅ ጋር ተብያለሁ ምናምን በቃ ምናምን እያሉት አስቸገሩት እሱን ራሱ ሲምፕሊ እና ኢንሻአላህ አላህ የሚሰል ደግሞ አላህ ያድርግ ሄደ ይሆን አላህ ይስጣል ማለት ነው። ኢንሻአላህ ቀጥል። በነገራችን ላይ ሰሞኑን በጣም ብዙ ሰው እየሰለመ ነው። ዛሬ ራሱ ቤዛ ሰልማለች። ዳዊር እንኳን ደስ አለ። ጠንከር ስትል ወደ ሚዲያ እመጣለሁ ብላለች። ቤዛ ማን ነበረች? ኡስታዝ ኦኬ ፊዳ ብለናታል። አይ አንተ ደግሞ ሰው ተረሳለህ። ሰውን አስልመን ጨረስኩ። አሁን በዙብህ። አይ ቤዛ ማን ናት? ተገባ ነበረ
ረስታት ነው። ለማንኛውም ሻሃዳ ይዛለች ዛሬ ማሻአላ ተብላለች። ጠንከር ብዬ መጣና ትላለህ ሚዲያ ላይ ራሴ ትላለች። ኢንሻአላህ ትምህርት ትማራለች። አዙሮ ምናምን ትባል ልጅ አለች ራሱ እሷም መሰረታዊ ጥያቄዎች ሁለት ብቻ ጥያቄ ቀረኝ ብላ አልተመቸኝም ሰሞኑ ማለት ነው። እና ሰሞኑን በጣም በሜሴንጀር ላይ እየጎረፉ ነው ያሉት። እናንተ እዛ የሆነ ነገር ታደርጋላችሁ ሜሴንጀር ላይ ይመጣሉ ማለት ነው። ኡስታዝ ጀማልም አንዷን እንደዚሁ ብሏት በውስጥ ይዟት ወደኛ ተቀላቅላለች ማለት ነው። እዚህ አንተ ጋር የምትመጣ ማለት ነው። እናንተ ጋር አንተ ቤት ነው የት ነው የተማራችሁት ስላቸው ጋር ነበር። ሄሎ ሰማለሁ ማለው ኡስታዝ ጃቢር ጋር ነበር እንትን ብለው የነበረው በሌላ ጃቢር ጋር ወይ ኢብራሂም ጋር እኔ ራሴ በተደጋጋሚ ካልመጡ አላቃቸውም አብዛኛዎቹ ማለት ነው። እና ጥሩ ስራ እየሰራችሁ ነው። በርቱ እንግዲህ አላህ ያግዛችሁ። እንግዲህ አላህ ይጨምርላችሁ። አሚን ኡስታዝ ሁላችንንም አላህ ይቀበለንና ያው ያን ያህል ትልቅ ስራ ሰርተን ሲሆን ያለንን ነገር ነው ያደረግነው። እንግዲህ ተቀባዮቹ ደግሞ በጣም መልካም ከሆኑ ያው ትልቅ ነገር ነው የሚቀበሉትና እንግዲህ ለኛም አላህ ጽናቱን ይስጠን። እንግዲህ ላልሰለሙትም ደግሞ ሂዳያ ይስጣቸው አላህ። ኦፓል መጣሽ? እሰማለሁ። ሰላም እንዴት ናችሁ? ይሰማል። እኔ ጋር ጫጫታ ስላለ ሚዩት አድርጌ ነው። በመሀል አልሰማውም ነበረ። እንዴት ነሽ? ደህና ነኝ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እየጠበቅንሽ ነበረ ሻሃዳ ልትይዝ ነው ብሎ ማን ነው ያለው? እኔ እንጃ። ውሸት ነው። ወደ ሰበር ችሎት ይዘዋወርልኝ ኢንሻአላህ። አላህ ሳከዋል። የደረሰኝ መልስ ሰላም ብያለሁ። እንኳን ኡስታዝ እንዴት ነህ? ሰላም ብያለሁ። እንዴት ነሽ? ሰላም ነሽ ወይ? ምንድን ነው እንደዚህ ድምፁ የእግረኛ ጦር የተቀላቀልክ ነው የሚመስለው? አዎ አንደኛ ዝናብ እየዘነበ ነው እኛ ጋር፣ ሁለተኛ ነገር ደግሞ ወክ ላርግ ብዬ ወጥቼ ረጅም መንገድ ሄድኩኝ መሰለኝ እና ከዛ አንፃር ነው። አፉ በልኝ እንግዲህ በእንግሊዝኛ የጻፍሽልኝ ንፋስ እንደዚህ ጥቅም አለው ብዬ አስቤ አላውቅም። ጋይስ ጌታ ስሙ ይባረክ። ይሄማ ንፋስ አይደለም ከሰማይ ነው የተላከው። ኡስታዝ ይሰማል። ቀጥል። ወይ ጉድ! እሰይ ተርፈናል። እውነት ጋይስ ንፋስ እንደሚጠቅም ዛሬ ነው ያወቅኩት። ፈጣሪ ሆይ ተመስገን። ጃቢር ቀጥል። እየተሰማ ካዲ ኡስታዝ ምንም አልሰማንም። ንፋስ ነበረ ታድገም ምንድነው የምትይው? በቃ እና ዛሬ ምጠብቀው ቀን ነበረ። በቃ እሺ ተው፣ በቃ አልተዘጋጀችም ማለት ነው። ተው በቃ ጃቢር ጠይቃት እስቲ እስልምና እንድትቀበል ያስገድዳት ሰው አለ? እሺ ቆይ ጠይቃት። በቃ ቆይ ስሜቴ ላለመሆን እሞክራለሁ። ኦፓል አለሽ? ማይለኛ ንፋስ አለ ጃቢርዬ፣ አይሰማኝም። የአንቺ ጆሮ ለንፋስ እጅ አይሰጥም። ችግር የለውም። እስልምና እንድትቀበል ያስገደደች ሰው አለ እንዴ? አዎ። ኦኬ፣ ማን ነው? ሊቀ ካህናችን ኡስታዝ ወሂድ ናቸው። እሳቸውማ ንፋስ ነበረ እኮ ምንም አልተሰማም። ካላ በቀር አማራጭ የላችሁም እያሉ በየቀኑ ነው የሚያስፈራሩ። እና የላችሁም እኮ ታዲያ። እሱ እኮ መገደድ እኮ አይደል፣ ምርጫ ማጣት። ኡስታዝ አስገድዶኛል እያለች ነው። ማስረጃ ይኖር ሲሆን ረጃ ማአት አለኝ። ሌላ አምላክ የላችሁም ከእስልምና በስተቀር እውነተኛ ሃይማኖት የለም እያሉ ሲያስፈራሩን በጣም ብዙ ማስረጃ ነው ያለው በእውነት።
አምጣት እችላለሁ። ኡስታዝ አመለጡ። በቃ ይሄው ማስረጃ ሳቀርብ ሄዱ። ምን አደረሽ ኦፊ? ግን የሆነ ጊዜ ላይ ተቋም ከፍታለሁ እያለች ነበር ጃቢሮ። ይገርምህ እንዴ እኔ እኮ የስራ ሰለምቴ ዲያቆን ሲበዛ በቃ የራሴን ቸርች ልክፈትና አንድ ሃይማኖት መሰርታለሁ ብዬ ነበረ። ወደፊት እንግዲህ መስከረም ላይ በዛችሁ እኮ በጣም ግዕዝ ተናጋሪ ሰለምቶች እየበዛችሁ በጣም እየተጨነቀ አሁን ራሱ በቃ አልኩሽ። አሁን እንደ ሙስሊሞች እኮ አልተቻሉም። በቃ እኔ ለማን አቤት እንደምንል አልገባኝም። እኔ ራሱ በለጡኝ አንዳንድ ወንድሞችማ እየሳኩኝ እኮ እንዴ ከመቼው ተምራችሁ ነው ምናምን እፎ አልከፋም ሳይከ ነው በቃ ሚሊን ሲያገኝኝ አልኩሽ። አንተም በጣም በርተታል፣ ገብዛል። በእውነት በዚህ ዓመት እኔ ቢያንስ ከ2005 ጀምሮ የማውቃቸው ሰለምቶች አንተን ጨምሮ በጣም ጎበዝ ናቸው። ትኩረታችሁ ሙሉ በሙሉ ሃይማኖታዊ አስተምሯችሁ ላይ ነው እና በደንብ ነው የምትማሩት። የምታውቁትንም ሼር ታደርጋላችሁ፣ እኛም እየተማርን ነው እና በጣም ደስ ይላል። ሙሉ ጊዜያችሁን እየሰጣችሁ ያላችሁት ተድላ ራሱ እኔ እንደ ይሄ ሰው የድሮ ሙስሊም ነው የሚባለው እውነት ነው እንደ ብዬ እኮ አንዳንድ ቪዲዮዎቹን ገብቼ ቼክ አደረኩ እኮ እንደገና ጠረጠርኩ። ወይኔ ውድ መጠርጠር ኢምፖርታንት ነገር ነው። ተመሳሰለ አይደለም በቃ ተዋሃደ ነው የሚባለው። የተድላ ደግሞ ይለያል። እኛን መካዱ ሳያንስ ግዝ ተሳድበሃል አለኝ። ምን ብዬ ተሳደብኩ አልኩ። ይኸው ምዕመኑ ያውቀው እንጂ ከባችሁናል። ከጃቢር ጀምሮ ከባችሁናል በእውነት እና በጣም እየቀናነባችሁን ያለ ነው። እንመጣለን። ኦፓል ሰላም አለይኩም። ሰላም ነው። ሰላም አለይኩም አልኳት። ለነገሩ ያዘግይብሽ ሰላም ብያለሁ። እንዴት ነሽ? አነኛ አልሐምዱሊላህ። አንቺስ መቼ ነው እስልምና ነው የምትቀበዩ ልበልሽ? እቺ ሴትዮ የምትለው ሰርፕራይዝ ነው። አንቺ ጋር ንፋስ የለም? ኔድ ኃይለኛ ንፋስ የለም ቤትሽ? እኔ ጋር እኮ ንፋስ የለ ምን የለ አልሰማም። ሰማው ራሱ በቃ ተነፍሱ ካለቀ ቦታ ልቁም። እኔ መስኮት ምናምን የለም በቤቴ፣ መስኮት የለም፣ መጋረጃ የለም ምናምንና ዝግትግት ያለ ቤት በር ብቻ ነው ያለው በቤቴ። አንድ ጓደኛ ገዝታ አይገባም እና ብዙ ጊዜ ይማራል ፒኬ ጋር እየገባ ነው የሚማረው እና ለምን ገዝታ ትገባ ምናምን አልኩት። ላብደፋፍረው ብዬ ነው በነገር ላይ ጃቢረው እና አይ አልገባም። ለምንድን ነው የማሰልምበት ምክንያት ብባል የምሰጠው ምክንያት የለኝም ብሏል እና የእሱን ሀሳብ ልጋራ ነው። እኔም ዛሬ ተደብቆ የሚያዳምጥ አንድ ጓደኛ አለኝ። በነገራችሁ ላይ ጃቢር እናንተ ጀማ ውስጥ ጃቢር እኮ ምን ብሏል መሰለሽ? ኦፓል ዛሬ ኢንሻአላህ ኦፓል ልትሰልም ነው ገዝት የገባችሁ ብሏልና ያው አልሰማሁትም። ደስታችንን ሰርፕራይዝ ሊነግረን መስሎኝ ነበር። እኔማ በቃ እህታችን ኦኬ አሁን ገባኝ። በመሀል እየሰማሁን ነበረ፣ ጫጫታ ስላለ አልሰማሁም ነበረ። እንግዲህ እኔ ክብሪት ለኩሻለሁ፣ አንተ ቀጥልበት። አይ እንትን እኮ ነው የኦፓል ነገርማ እኔ በደንብ ነው የማውቀው። አላህ ይርዳት ነው፣ አላህ ሂዳያ ይስጣት ነው የምለው። እንግዲህ ከአላህ ጋር የምትጨርሰው ነገር ነው ያላት። እንዲህ የምሰብኳትም ነገር ምናምን የለም። ኦፓልን የሚሰብክ ማለት እኔ ሞኝ ነው ለኔ። ምክንያቱም ሳፌን ያስኩት ወድጄ መሰለህ። ቆይ ግን እኔ ባይሆን ማለት ነው ከኮኒ ጋር ትተዋወቃላችሁ? እንደ አይመን እና ኮኒ አዎ እንተዋወቃለን። ኮኒ ሰላም አለይኩም። አዎ እንተዋወቃለን። አንተ እኮ ናችሁ እርስ በርስ አውሩ እስቲ። እኔ አንድ ሰው ነው የምመስሉኝ። ኮኒ ማይክ እንዳታነሺ ነግሬሻለሁ። በስተት ማይክ እንዳታነሺ። እውነት ለመናገር እኔም ጥያቄ ነበረ ባለፈው። በቅርብ እኔ ላይ ጆች ታውቂያለሽ? አላህ ጭራሽ እኔን የሚመስል ሰው አለ? ኮኒ እኔን ትመስያለሽ ማለት ነው። በቃ ያው እኔም አንቺን በመምሰሌ ደስ ይለኛል፣ ግን እንዳታነሺ ማይክ። እኔ ሚውት ሲይዝ ነው አንቺ ማይክ የምታነሺው። ምስራቅ ቀጠና በሁለት አካውንት አንድ ሰው ይገባል። አስቢን አምላካችን ወይ አንተ ቀደም ብያለሁ እኮ ተብያለሁ። ምንም አዲስ ነገር የለውም። ኦፓልዬ ተብዬ ቪዲዮ ሁሉ ሰርተውብኛል። ቪዲዮ ሁሉ ሰርተውብኛል።
አዲስ ነገር የለውም። ለማንኛውም ኩን ያለሽ አይጭነቃቸው ከዚህ በላይ ማማይ ካንሽ እህትየው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ይኸው ይውጣላችሁ። ከአጠራጣሪ ነገሮች ራቁ ስለተባለ ማይክ አነሳው። በቃ እኮ እኔም እኮ ፖለቲካ እንዳትሰራብን ብዬ ነው። ኦፓል እንዴት ነሽ? ኧረ ይሄንማ ለኤአይ ነው አሳልፍ የሚሰጠው። እግዚአብሔር ደህና ነኝ። እንዴት ነሽ? ድምፅ ወገን ኮሜንታተሮች እንግዲህ ትረዱ። እኔ እንዲያውም ማለት ነው ከጃስሚን ጋር ነበር እንደዛ የሚሉኝ በጣም በብዛት መንታ ናችሁ እስከ ማለት ነው። አንድ ሰው ከማጋ ጃስሚንን አወቅሻት? በቃ እሷን ጨምረን ትሪሚትን እናስረዳባችኋለን። ጥረት ኖ ወይ አይ በቃ ወጥቻለሁ። አንቺ ወስደሽ ጭራሽ የማይገለጹ ነገሮች ናቸው። አሁን እሷን ብቻ ጥሪልኝና አቡኪን ከዚህ ከኔጎና በአካል ሶስት በድምፅ አንድ አይደል? ኦፓል በአካል ሶስት በድምፅ አንድ። ድምፃችሁ በጣም አንድ አይነት ከመሆኑ የተነሳ በእውነት በጣም ከባድ ነው። አይ የምር ማለት ነው። የጃስሚንን ነው ኦፓል ጃስሚንን አንድ ላይ ሆነን ስላልሰማሻት ነው እንጂ አጋጣሚ በቃ ማለት ሰዎች ሁሉ አስምለውኝ ያውቃሉ። የምር በሁለት አካውንት ነው የምትመጪው ወይ እሷ በሁለት አካውንት ነው የምትመጣው? ማይመንን ደግሞ ያው በፕሮፓጋንዳ አመሰግናለሁ። ጃ በጣም እኔም ብያለሁ ማይመንን ነው ግን የአንቺ አማርኛ ትንሽ ተቀላልሽዋለሽ። የሆነ ባለፈው እንደነገርኩሽ ማለት ነው። አትንገረኝ ነው። አመሰግናለሁ። ምንም መደጋገም አያስፈልግም። በዚህ አጋጣሚ ምንድነው ስለ ሁለታችሁ እኔ ከሙአይመን ይልቅ ኮኒን ነው ማቃት ማለት ሁለታችሁንም ቅርብ ጊዜ ነው ያወቅኳችሁ። ግን ቅርብ ጊዜም ባቃችሁ ኮኒን ያው ትመጣለች ቤቴ ምናምን አቃታለሁና በቃ የሆነ ማለት ያላችሁን እውቀት በጣም ነው መቀናበት እኔ ማለት ነውና ሴት ልጅ እንደዚህ በእውቀት እንትን ብላ ስትር ብላ እንትን ምናምን በቃ በጣም ነው ደስ የሚለውና አላህ ይጠብቃችሁ፣ አላህ ይጨምርላችሁና እንትን እላለሁ። አሉ እንደዚህ ማነሳቸው እነ ዛሃራ አሉ፣ ሌሎችም ሴቶች ልጆች አሉ በጣም ማለት ነው ከእውቀት ጋር አንድ ላይ የተሰተሩ ማለት ነውና ዋጋችሁ ውድ ነው ለማለት ያክል ነው በዚህ አጋጣሚ የምር ማለት ነውና ትልቅ ነገር ነው ያደረጋችሁት። ያው እንደ ቀልድ ይሄ ሻሞ ተሰጥቶ ወይ ደግሞ ታድሎ የሚገኝ ነገር አይደለም ይሄ ነገርና በጣም የከፈላችሁት ዋጋ እንዳለ በደንብ ነው የምረዳው እኔም ስለማውቀው ማለት ነው። አላህ ይጨምርላችሁና ሌሎችም አሉ ማናቃቸው እንደዚህ ሆኑ ምናምን ነገርና በቃ ለሴት ልጅ ከፍታ ከዚህ በላይ የለም። እውነት የምሬ ነው የምላችሁ ማለት ነው። በቃ በጣም ስታንዳርድ ነው ይሄ በጣም ማለት ነው ብራንድ ነው የሚያደርጋችሁና አላህ ይጠብቃችሁ። ይሄ እናንተ ማወቃችሁ ጥሩ ነገር ላይ መሆናችሁ ምናምን ለትዕቢት አያርግባችሁ። ይልቁንስ ያው ያላችሁን ነገር አካፋይ ያሳለፋችሁትን ነገር ሰዎች እንዲያልፉ እናንተ ብርታት ምናምን እንድትሆኑ አላህ ያደርጋችሁ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር አላችሁ የሆነ ነገር እንትን ሲባሉ ያው ትንሽ ወደ ትዕቢት ይወስዳችኋልና እንደዛ እንዳትሆኑ አላህ ያደርጋችሁና ግን በጣም ጥሩ ኳሊቲ ነው ያላችሁና አላህ ይጠብቃችሁ የምር ማለት ነው። በጣም ጥሩ ነገር ነው ያላችሁ። ሴቶች ብቻ ሳይሆን እኛ ራሱ በጣም ብዙ ነገር ከእናንተ መማር እንችላለን። ምክንያቱም ሴትነት በራሱ በጣም ብዙ ከባድ ነገር አለው። በጣም ከባድ ነው በጣም ብዙና ያንን ነገርም ይዘው አንድ ላይ እንግዲህ ተራምዶ እዚህ መድረስ በጣም ትልቅ ነገር ነውና እንኮራባችኋለን ለማለት ነው። አላህ ይጠብቃችሁ። ኮኒና ሙአይመን ሌሎችም እህቶች አሉ አክቹሊ አሚን ጀዛከላሁ ኸይረን። በጣም አበዛህብን። ያው ሚውት ያደረግኩት ለዛ ነው። አንተ ከገመትከን ወይ ደግሞ ከዛ በላይ አላህ ያድርገን። ባረከላሁ ፊኩም። ወንድምናቶች ድምፅ ምናምን ለምትሉ ማለት ነው ቢላሂ አለይኩም ብዙም እንትን ውስጥ አትግቡ፣ ዘን ውስጥ አትግቡ። በነገራችን ላይ ማንንም እንትን ለማለት የሚለወጥ ወይ ደግሞ የሚቀየር ድምፅ የለም። አላህ ሱብሃነሁ ወተዓላ በፈጠረን ድምፅ ላይ ነው የምናወራው።
ብዙም በውስጥ አትጻፉልኝ አሁን ራሱ ማለት ነው። ሁስን ዘን ይኖራችሁ። ለማንኛውም ባረከላሁ ፊኩም። ጃ አፉ በለኝ። እሺ አላህ ይጨምርላችሁ። ያው ሌሎችም አሉ እነ ዩቲ እነ ሱሳ እነ ዜድ ምናምን እነ ኡስታዝ አላችሁና ይህን ያው አላህ ይጨምርላችሁ እንዳልሽው ማለት ነው። እና በተረፈ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ ጠይቁ። ኦፓል መናገር የምትፈልጊው ነገር ካለ ለአንቺ ድል ልስጥሽ። አሉ አንዳንድ እዚህ ቤት ገብተው እንደ ባላባት የሚቆመጡ የገዝት ወንበር የሚያሞቁና እንደነሱ እንዳትሆኝ ማውራት አመሰግናለሁ። የምናገር ነገር የለኝም። መልካም ጊዜ ይሆንላችሁ። እሺ ኦፓል አላህ ሂዳያ ይስጥሽ። ባለሽበት አላህ ይጠብቅሽ። አመሰግናለሁ። ሁላችሁ መልካም ጊዜ። እሺ ክርስቲያኖች ካላችሁ ገስት ላኩ፣ መግባት ትችላላችሁ። ቴሌግራም መቀላቀል ትችላላችሁ። ዩዘር ኔም አለ ከላይ የተጻፈው በሱ መግባት ትችላላችሁ። ከፈለጋችሁ ግቡ፣ ካልፈለጋችሁም አትግቡ ነው የምንለው ማለት ነው። እሺ አቡኪ ዛሬ እንዴት ነበረ ውሎክ? ወገኖች እስኪመጡ ድረስ ከአንተ ጋር አንዳንድ ነገር እንላለን። አይ ጃቢሮ እኔ ከአንተ ቢገረኝን ነገር ልናገር ላይ አንተ ደግሞ ሳክስ ተው። አሁን ስለኔው ምን ተወራለህ? የምሬን ነው ራሱ ማለት ስለውሉ ተናገር ነው የተባልከው። እኮ በሳቅ ባልከው ነገር ነውና እኔ ሁሌ ስቃለሁ መሰለኝ ድሮ ምናምን ማለት ፈን ደስ ይለኛል። ስምፊል ስልህ ማለት ነገሮችን ስቀ ካላሳለፍካቸው ምናምን ያው ታውቃለህ ራሱ የትኛው እድሜ ነው ምናምን ቀስ ብለህ ደግና የሚሉ ደግሞ አይጠፉም በውስጥ ግን ስልህ በቃ ነገሮችን እየሳቅ ምናምን ታሳልፋለህ። እና አንዱ ዛሬ እያወራን በግዝ ሰደብከው ልጁን ፐርሶናል አታክ ምናምን ሜንታል ኬዝ አለበት ምናምን ልጁን አልኩትና በግዝ የሆነ ነገር አወራሁና ልጁን እየሰደብከው ነው ሰዎች አያውቁም ብለህ አለኝ። ምን ብዬ ሰደብኩት እላለሁ? አልባ ይምሮ አርባ ይምሮ ብለሃል። እኔ እኮ አላልኩም። ለምን ትናገር ከንቱ ሐሳሰተ ነው ያልኩት። ለምን ከንቱን ትናገራለህ? ሐሰትን ስለምን ትናገራለህ? ይብላ አብድ በልባል ወእግዚአብሔር ይላል፣ ሰነፍሰው እግዚአብሔር የለም ይላል ብሎ የሚያስቀምጠው ነገር አለ ዳዊት ላይ። ከዚህ አንጻር እንደው ለምን ትስቃለህ ምናምን ብለው ድሮ እንደውም ክርስቲያን በነበርኩ በጊዜ ሁሉ ሰዎች እንትን የሚሉኝ ነገር ነበርና አይ ቲንክ አንተ ስታነሳ አሁን እየሳቀኝ ነበር ላይ። እና ቀኑን ዛሬ 3 ሰው ቤት ገባሁ። ሳልኖርን ታውቀዋለህ? አይ ቲንክ ሳልኖር አንተን በጣም ነው የሚወድ ባይዘው አውቀዋለሁ። ከሱ ጋር እያወራን ኡስታዝ አቡበከር ደውሎልህ ነበር ምናምን አለውና ማን ነው ኡስታዝ አቡበከር ምናምን አልኩ። ከሚገርም ነገርና አንደኛ የጠረጠርኩት አቡኪን ነው ኡስታዝ አቡኪ ማለት ነው። ሌላ ደግሞ ኡስታዝ አቡኪ ጋር ደግሞ ገብቶ አያውቅም አውርተው አያውቁም ሲምፕሊ ማለት ነው ቤቱ እኔ ነኝ የምገባው ምናምንና እኔ ከወጣሁ በኋላ ይህ አሳሳሽ ነው አሪዮስ ነው ለምን ከሱ ጋር ታወራለህ ምናምን ይሉታል ልጁን እና እንደዛ እያሉ ይላልና ኡስታዝ አቡኪ ማን ነው ምናምን ስል ለካ እኔ ፕሪፊክስ አድርገው የቀጸሉልኝ ለኔ ነው። ቅድም እንደተባሉ ማለት ነው። እና በጣም አንዳንዴ ችግር ነው ራሱና እነሱ ጋር ተወያየን። ትንሽ አንዳንድም ልጆች ነበሩና አሁን እኮ ማስተማሩ ነው የሰለቸኝ እንጂ ግዕዝን ስለ የሆነ ፐርሰናል አታክ ይመስላችኋል። አንተ ግዕዝን ስታወራ ምናምን ሲምፕል የነበርክበት ነገር ስታወራ አንደኛ አይደለህም ብሎ ክሌም ይሰጣሉ። እሺ እናውራ እንጠይቅ ስትላቸው ደግሞ ሲምፕሊ ቤዚክ የሆነ ኖሌጅ አይደለም አንድ ሰው ተምሮ ሊያውቀው ይችላል ይላሉ። ሲምፕሊ አንድ ሰው ተምሮ ሊያውቅ የሚችለው ጀነራል ግሬቲንጎቹ ነው ሲምፕሊ ማለት በመማር ደረጃ። ግን በእውቀት ደረጃ ደግሞ ከሄድክ ቤተክርስቲያን የምትሰጣቸው ትምህርቶች አሉ። አንተ በደንብ በሰፊው ታውቀዋለህ። ውዳሴ ማርያም አንድ ሰው አንብቦ ሊረዳው አይችልም ሲምፕሊ። በተመሳሳይ መልኩ መዝሙረ ዳዊት ምናምን እንደዚህ ያለው ነገርና ዛሬ ሆሳዕና ነውና ከዛ አንፃር እየዞርኩ እየጎበኘኋቸው ነበር እልሃለሁ። አሪፍ ነው። ይመችህ። አንተ በጣም ጥሩ ሰው ነህና አላህ ይጠብቅ። እኔ ከአንተ የሚያስቀኝ የግዕዝ ልቅ ሰውዬ ሊቁን አወቅከው እንዴ ዲያቆን አንተንማ ስለመሆነ ያሉት አንተማ መመለስ አለብክ ያለው እሱ ጋር ነው። ስላሴ ተሰቅለዋል ብሎ አምኖ የወጣው ማለት ነው። አንተ ያሳመንከው ነው። እሳቸውን እኮ አሁን ማለት በጣም ማለት ስኮላር ናቸው ማለት ሊቅ ናቸው ነው እስካየኋቸው ድረስ ሲምፕሊ። ግን የሆነ ጊዜ ገባሁና አይ አንተ በብር ተደልለን ብሎ እኮ አስወጡኝ ቤታቸው ገብቼ
ጭራቸውን እንዳትይዛቸው ነው። ለዛ ነው አንተ ደግሞ የሰው ጭራ እያስክ ታስቸግራለህ። እኔ ከሁሉም ማይረሳኝ ፈን ማደርገው ሲደብረኝ ምናምን የአባን ሪከርድ አይተዋል። አይ ቲንክ ለፖሊ አስወርዱልኝ አባ ቤተለው ነው የሚባሉት አወኩኝ አትተብት ምናምን ያለኝ ማለት ነው። በቃ ሁሌ እያየሁት ስቃለሁ። ያው የሆነ በሰመመን ያየሁት ምናምን ብቻ በሆነ ነገር ነው ያስገባሁት። ይሄኛው አላህ ሂዳ ይስጣቸውና እስቲ የገባ ሰው አለ እነሱን እንትን ሄቪ አለሽ? አዎ አለው። ደህና መሻችሁ። እንደምን አመሽሽ? ሰላም ላንቺውን። እሺ ለእናንተም ሰላም ይሁን። እንተዋወቅ። የትኛው ቤተ እምነት ነሽ? በፊት ኦርቶዶክስ ነበርኩ፣ ፕሮቴስታንትም ነበርኩ። አሁን ግን ሙስሊም ነኝ። አልሐምዱሊላህ ማሻአላህ። ስንት ጊዜ አደረሽ ከሰለምሽ? ረመዳን ሊያልቅ 10 ቀን ሲቀረው ነው የሰለምኩት። ማሻአላህ ማሻአላህ ማሻአላህ። እንኳን አላህ ቀጥተኛው መንገድ መራሽ። እየተማርሽ ነው? እየተማርኩ አይደለም። ተወልጄ ያደግኩት አፋር ነውና ድሮ ልጅ ያለው እዛ ስማር ቁርአን ቀርቼ ነበረ እና ስቲል አሁን ድረስ ያልተረሳኝ አልሐምዱ ነው። እሱን ብቻ ነው የማውቀው። ከሰለምሽ በኋላ ምንም አልተማርሽም? ምንም አልተማርኩም ማለት ትንሽ ነገሮች ተምሬያለሁኝ። ትንሽ ነገሮች ማለት እንዴት እንደሚሰገድ ሲሰገድ ምን እንደሚባል ምን እንደሚደረግ እሱን ተምሬያለሁ። ግን ይቀረኛል። በጣም ብዙ የሚቀረኝ ነገር አለ ማለት በረንብ ባቅ ደስ ይለኛል። ጥያቄ ያለሽ? መጀመሪያ የገባሽበትን ዓላማ እናስቀድምና ከዛ ትማሪያለሽ። እንግዲህ መማር ስለሚኖርብሽ ማለት ነው። ልጆች እናገናኝሽና እሱን ትማሪያለሽ። እሺ ደስ ይለኛል። እኔ የገባሁት ወደ እስልምና የገባሁት እውነት ለመናገር ግማሽ ቤተሰቦቼ ሙስሊሞች ናቸው እና የኦርቶዶክስም አሉ ፕሮቴስታንቱም አሉ። ግን እኔ ከተወለድኩ ጊዜ ጀምሮ በኦርቶዶክስ እምነት ውስጥ ነው ያደግኩት። አያቴ ጋር ነው ያደግኩት። አያቴ ሞሎክሴ ነበረች ምናምን። ብዙውን ሰፊውን ነገር የማውቀው ስለ ኦርቶዶክስ ነው። ከዛ ነፍስ ካወቅኩ በኋላ በጣም አእምሮዬን ይረብሸው የነበረው ስለ ስላሴ ሶስትነት፣ አንድነት ምናምን የሚለው ነበርና ቤተክርስቲያን ውስጥም ጠይቄ አውቃለሁ። በሰንበት ተማሪ ነበርኩኝ። እሺ እንትን ወደ ገስት ማለት አሁን እዚህ እኛን ጆይን ያደረግሽበት ምክንያት ካለሽ ላስቀድምልሽ ነው። ድምፅሽን እንዳላፍነው ብዬ ነው። የመጣሽበት ምክንያት ካለ እሱን እናስቀድምና ከዛ በኋላ እንቀጥላለን። ሀሳቤ ማለት ማወቅ ፈልጋለሁ በደንብ ስለ እስልምና። በእርግጥ ትክክለኛ መንገድ ነው ብዬ ነው የመጣሁት። መጽሐፍ ቅዱሱ ራሱ ነው የመራኝ ወደ እስልምና። ላይክ ራሱን የመራኝ ስልህ በቃ ብዙ ካወቅ ስለ መጽሐፍ ቅዱስ አትቆይም እዛ እምነት ላይ እና ግን በረንብ አላቅም ስለ እስልምና እስቲል እስካሁን በረንብ አላቅም። ለማወቅ እየሞከርኩ ነው። ጥያቄዎች አሉኝ ምናምን። የሚያግዘኝ ሰው ካገኘው ደስ ይለኛል። እሺ ጥሩ ነው ያልሽው ነገር። ቆይ አንዴ እሺ እንትን ምንድነው ልልሽ የምፈልገው ነገር እስልምና ሃይማኖት በቃ ይሄ አንድን አምላክ ለመገዛት ላይክ የተጠረገ ጥርጊያ ነው። በቃ በእስልምና ላይ ያለው ነገር ምንድነው? አንድን አምላክ መገዛት ነው። ከዛ ባሻገር የሰው ልጆች በምድር ላይ ሲኖሩ በዕለት ተዕለት ኑሯቸው እንዴት መኖር እንዳለባቸው፣ እንዴት ከሰዎች ጋር በቃ መስተጋብሮች ምናምን ነገሮችን በአጠቃላይ ሙሉ ህይወት የሆነ ነገር ነው ያለውና ያው እንዲህ ብልሽ ማለት የቱን እንትን ነው የሚሆነው
አይሆንም፣ ባልጀምሩ ነው የሚሻለው። ስለዚህ ምንድነው የምናደርገው? እንድትማሪና አይመን ወይ ደግሞ ኮኒ ከሁለታቸው አንዳቸው አናግሯትና ከዛህራ ጋር አገናኟትና ትማር። በተረፈ የምነግርሽ ነገር ምንድነው እስልምና ሃይማኖት ትምህርት የሚሰጥበት ቦታዎች ሲኖሩ እዛ ተቀምጠሽ ምናምን ስለ እስልምና መማሩ የበለጠ ስለ እስልምና እንትን የበለጠ እንድታቂ የበለጠ እስልምናን እንድትወጂ ነው የሚያደርግሽ። እና አሁን ካነሳሽው ሐሳብ አንጻር ክርስትና ላይ ሰው ሰላም ሆኖ የሚቀመጠው ስለ ክርስትና ካላወቀ በስተቀር ነው። እኛ ስለ ክርስትና ለሞቅሃ ብለን እርምጃችንን እስከጀመርንበት ሰዓትና ጊዜ ድረስ በጣም ፈታ ብለን ራሳችንን እንደ ቅዱስ ምናምን እያየን ነበር፣ ክርስትና ላይ ነበር ነው ማለት ነው። ግን አሁን ችግር የተፈጠረው ላይክ መጽሐፍ ቅዱስን ይሄ ትዝ ይለኛል ለራስጌ ጋር ነበረ ስንቃዥ ምናምን ይደረግልን ነበረ። እኔ እናቴ እያቃዥኝ ነው ሌሊት በጣም መጥፎ ነገር ነው ያየው ስላት አይ አሁን አታቃዥም ምናምን ብላ ራስጌ ጋር ታስቀምጥልኛለች። አይዶ ነው ግን በሰላም እንቅልፌ እንተኛ ነበር። ከዚህ ዘለለ ነገር የለውም። እና አንዳንዴ ቤት ውስጥ ሆኖ ራሱ መጽሐፍ ቅዱስ የት እንደሚቀመጥ ማናቅባቸው በጣም ብዙ ጊዜዎች ነበርና መጽሐፍ ቅዱስ ተሳስተሽ እንኳን ብታነሽ ምን ልበነጠጥ ነው እንዴ ምናምን ሁላ አነባንም። ምን ነው ቅዱስ ቅዱስ አደረገክ ምናምን ብቻ ብዙ ነገሮች አሉና ከዛ ሁሉ ነገር ባሻገር ምንድነው የተረዳነው ነገር መጽሐፍ ቅዱስና እስልምና ከመጽሐፍ ቅዱስ ላይ ከክርስትና ሃይማኖት ነው የወጣነውና እስልምና ደግሞ በተገላቢጦሽ ነው። እስልምና ሃይማኖት ውስጥ ያለ አንድ ሙስሊም ሰው ስለ እስልምና ሃይማኖት ካላወቀ ጃሂል ነው የሚሆነው፣ በቃ ሙስሊም አሰዳቢ ነው የሚሆነው። ግን እስልምና ሃይማኖት ላይ ግን ሰው ጥሩ ሙስሊም ለመሆን ምን መሆን አለበት? እስልምናን መማር ማወቅ መቻል አለበት። እስልምና ሃይማኖት የበለጠ ባወቅሽው በተረዳሹ ቁጥር የበለጠ እያስተካከለሽ ነው የሚለው፣ የበለጠ በደም እያሽ ወደ ውስጥ እየገባሽ ነው የምመጪውና ለዛ ነው እስልምና ላይ አትመራመሩ መንፈስ ቅዱስ ይገልጽላችኋል ምናምን ሲሆን ተማሩ፣ ወቁ፣ ማወቅ እና ብዙን ጊዜ እንደውም ትዝ ካላችሁ እኛ የሚሰልሙ ሰዎችን ስናሰልም እንትን ነበረ የምንለው እንደምትማሩ ቃል ግቡልን መማር አለባችሁ ምናምን ነገር እንል ነበረና ይሄ ነገር ታሳቢ መደረግ አለበት። እና ሙአይመንን ወይ ኮኒ ያናግሩሽና ከዛህራ ጋር ያገናኙሻል። እዛ ትምህርት ገብተሽ እንድትማሪ ያደርጉሻልና ኡስታዝ ቡሃሪ የሆነ ነገር ይሉንና ወደ እናንተ እንቀጥላለን። ኡስታዝ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱሁ። ጃው እንዴት ናችሁ ያ ጀማዓት አልኸይር? ማሻአላህ ያው ጀዛከላህ ኸይረን ምርጥ ማብራሪያ ነው የሰጠኸው። ጀዛከላህ ጠወለላህ ዑምረክ ማዕ ሁስኒል ዐመል። አላህ ከኸይር ስራ ጋር ረጅም ዕድሜ አላህ ይወፍቅህ። ለዲን የምትሰራበት በእስልምና የምትጸናበት የሆነ አላህ ያደርግልህ። እህታችን እንግዲህ እስልምና ማለት ኢስላም ከሚለው ቃል የተያዘ ሲሆን ሁወል ኢስቲስላሙ ሊላህ ለአላህ ስብሓነሁ ወተዓላ እጅ እግር መስጠት ማለት ነው። ኢስቲስላም ሊላህ ለአላህ እጅ እግር መስጠት ማለት ነው። በተውሂድ ላይ ተሆኖ ለአላህ እጅ እግር መስጠት ማለት ነው። አላህን መታዘዝ፣ አላህን ስብሓነሁ ወተዓላ አላህ ያዘዘውን መታዘዝ፣ አላህ የከለከለውን መከልከል፣ የአላህ ስብሓነሁ ወተዓላ ህግ መጠበቅ፣ በአላህ ስብሓነሁ ወተዓላ ዲን ላይ ጸንቶ መቆየት ማለት ነው። ወልኢንቂያዱ ለሁ ቢጣዓ አላህን በመታዘዝ ላይ ደግሞ መታሰር ማለት ነው። መታሰር ማለት አላህ ስብሐነሁ ወተዓላ እዚህ ምድር ላይ ስንገኝ ያለ ዓላማ በከንቱ ለጫወታ ለዛዛታ አላስገኘንም። አላህ ስብሐነሁ ወተዓላ ፍጡራኖችን ሲፈጥር ለዓላማ ነው የፈጠራቸው። ያ ዓላማ ምንድነው ካልሽኝ አላህን በብቸኝነት መገዛት ነው። ለአላህ ስብሐነሁ ወተዓላ ተገዝተን አላህ ስብሐነሁ ወተዓላ የፈጠረን የሆነው ጌታ ያዘዘንን ታዘን የከለከለንን ተከልክለን የሚያስመነዳን የሆነውን ነገር ተመንድተን አኺራ ላይ ጀነትን ለመወፈቅ ነው አላህ ስብሐነሁ ወተዓላ ምድር ላይ ያስገኘን ማለት ነው። ስለዚህ አላህ ስብሐነሁ ወተዓላን በመታዘዝ ላይ ቢዚ መሆን አላህን በመታዘዝ ላይ መታሰር ማለት ነው። ገብቶሻል? አላህን በመታዘዝ ላይ ማለት ሰደቃ መስጠት፣ ቁርአን መቅራት፣ ዚክር ማለት፣ ዒባዳዎችን መፈጸም፣ የተቸገሩ ሰዎችን መርዳት፣ ለአባት ለእናት መታዘዝ፣ በጎ ተግባራቶች ሁሉ በጎ ናቸው ተብሎ በአቀል በአእምሮ ጥሩ ናቸው ተብሎ የሚባሉ ነገራቶችን ሁሉ ንያን አስተካክለሽ ለምሳሌ በውስጥሽ አላህ Subhanahu Wa Ta'ala እንዲወደኝ አላህ አጅርን እንዲመነዳኝ ብለሽ የምትሰሪያቸው ነገራቶች ሁሉ ያ አላህን መታዘዝ ተብሎ ይታሰባሉ ማለት ነው። ለምሳሌ
የተቸገሩ ሰዎችን ብትረጂ፣ የመንገድ እንቅፋት ብታስወግጂ፣ ይሄንን ሁሉ ስታደርግ ግን ለማን ብለሽ ታደርጊያለሽ እህታችን? ለአላህ ብለሽ። ግልጽ ነው። የአላህን ፊት ፈልገሽ አላህ Subhanahu Wa Ta'ala ጀነትን እንዲወፍቅሽ ብለሽ የምታደርጊያቸው ተግባራት ያንን በመተግበር ላይ ራስን ቢዚ ማድረግ ይሄ ምን ይባላል እህታችን? ኢስላም ይባላል። ቀጥሎ ወልኹሉሱ ሚነ ሽርክ ወአህሊሂ ሽርክን ከሚፈጽሙ አካላት ራስን ማራቅና መጽዳት። ገብቶሻል? ሽርክ ማለት አምልኮን ለአላህ ብቻ መስጠት እያለብሽ ለሌላ አካል መስጠት ይሄ ሽርክ ይባላል። ግልጽ ነው አይደል? አላህ አንቺን በመፍጠር ሰማይና ምድርን በመፍጠር በማብላት በማጠጣት በማኖር በመንከባከብ ሁሉንም ነገር በማድረግ ብቸኛ ነው አይደለ? በዚህ ላይ ያገዘው አካል አለ? በዚህ ላይ የተባበረው አካል አለ? የለም አይደል? ስለዚህ በእነዚህ ነገራቶች የተባበረው አካል እስከሌለ ድረስ በአምልኮ ሌላ አካል ሊጋራው አይገባም። ሊመሰገን የሚገባው እሱ ብቻ፣ ሊሰገድለት የሚገባው እሱ ብቻ፣ ሊታረድለት የሚገባው እሱ ብቻ፣ ሊፈራ የሚገባው እሱ ብቻ፣ ልንመካ የሚገባው በሱ ብቻ። ቅድም ጃ እንዳለሽ አምልኮን አንድ አምላክ ብቻ ማምለክ ማለት ነው። ግልጽ ነው አይደለ? ነቢያቶች፣ ጻድቃን፣ መላእክቶች የሚባሉት ታዲያ ምንድናቸው ካልሽ እንደ እስልምና ራሳቸውም ዒባዳ ፈጻሚዎች ናቸው። ራሳቸውም ምኖች ናቸው? ኢባዳ ፈጻሚዎች። ካንቺ ጋራ አላህን የሚያመልኩ ናቸው። ካንቺ ጋራ አላህን በማምለክ ላይ ቢዚ የሚሆኑ ናቸው እንጂ የአላህ የሆነው ሐቅ የሚሰጣቸው አይደሉም ማለት ነው። ይሄ ኢስላም ይባላል። እስልምና የሚለው ትርጉሙ ይሄ ይመስላል። ቀጥሎ ሙስሊም ማለት ደግሞ እነዚህን የሚተገብር ማለት ነው። ግልጽ ነው እህታችን? እነዚህን የሚተገብረው ማህበረሰቡ ምን ይባላል? ሙስሊም ይባላል። ቀጥሎ ኢስላም የሚያዛቸው ኢማን የሚባለው እምነት የሚባለው ነገር በአላህ ማመን፣ በመጨረሻው ቀን ማመን፣ በመላእክቶች ማመን፣ በአላህ Subhanahu Wa Ta'ala ውሳኔ ማመን፣ በመጽሐፍቶች ማመን፣ በቁርአን ማለት ነው። ከዚህ በፊት በተላኩ ነቢያቶች ሙሉ በሙሉ ማመን። ይሄንን ደግሞ በልብ ማመን፣ በአካል መተግበር፣ በምላስ መናገር፣ ይሄ አንዱ የእስልምና ቅርንጫፍ ነው ማለት ነው። እነዚህን ተግባራቶችን መተግበር ኢስላም ይባላል ማለት ነው። ቀጥሎ ስለ እስልምና ሙሉ ጠቅላላ ዕውቀቱን በአላህ ፍቃድ ኮኒ እህታችን አለች፣ ኡሙ አይመን አለች፣ የሚቀሩበት ቴሌግራም ላይ ግሩፕ ላይ ያስገቡሻል። ስለ ሰላትሽ፣ ስለ እስልምናሽ አዲስ ዓለምም አለች፣ እሷን እንትን ታደርጊያታለሽ ኦር በደንብ ያብራሩልሻል ኢንሻአላህ እህታችን። ጥያቄ ካለሽ ደግሞ እስልምና ላይ ግር የሚልሽ ነገር ይሄ ለምንድን ነው የተሰራው የምትዩ ነገር ካለ መጠየቅ ትችያለሽ። እስልምና መጠየቅ አይፈራም፣ እንደውም እንድንጠይቅ ያበረታታናል። ግልጽ ነው አይደለ? ሁሉንም ነገር ብትጠይቂ ማይብራራ ነገር ማብራሪያ የሌለው ነገር የለምና ይሄን ያክል ካልኩ እንጂ አይበቃል መሰለኝ። ኢስሐቆ መጥቷል። ሰላም አለይኩም። የተውኩት ነገር ካለ ኢንሻአላህ ጨምርበት ኢስሐቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩላሁ ኸይር ኡስታዝ። አይም ጨምረው ብዙም የለም፣ ሁሉን ብዙ ነገር አብራርታችሁታል። ትማር ዋናው እሱ ነው። መማር አለብሽ፣ እንትን ያስገቡሻል። ግን ከዛ በላይ ትልቁ ነገር አንቺ በህይወትሽ ለዘላለም የምትደሰችበት የሆነውን ነገር ምርጫ መርጠሻል። ለውትሻል ያንን ምርጫ ነው። እስልምና መምረጥ ማለት እስልምና መቀበል ማለት የሰው ልጆች የዘላለም ህይወታቸውን ሰላማዊ ትክክለኛ የሆነውን ከአንዱ አምላክ ጋር የሚገናኙበትን መንገድ ከፈቱ ማለት ነው። ከሱ ጋር የምትኖሪውን ከሱ ጋር የምትቀጥዩን እሱን የምታመልኪበትን ማለት ነው። ስለዚህ እድሜሽን ለሱ ሰጠሽው አላህን Subhanahu Wa Ta'ala ለመገዛት እሱን በብቸኝነት ለማምለክ ቃል ገብቻለሁ ብለሽ ገባሽ እና ይሄ ትልቁ ነገር ነው ላንቺ። ለዛ ነው ከዛ በፊት ከእስልምና በፊት የሰራሻቸው ወንጀሎች በአጠቃላይ እስልምናን በተቀበልሽበት ቅጽበት እንዳለ ይወገዳል። አልኢስላሙ የጅቡ ማዕቀብ ነው። እስልምና ከዛ በፊት ያሉትን ኃጢአቶች በአጠቃላይ ምን ያደርጋቸዋል? ያጠፋቸዋል። ከዚህ በኋላ ግን አንቺ አዲስ ወረቀት ተሰጥቶሻል። ያ ንጹህ ወረቀት ላይ ከነስ እስክሪብቶን የተሰጠሽ ያን የምትጽፊውን አንቺ ነሽ እንትን የምትይው ማለት ነው። ገብቶሻል? አንቺ ነሽ ምንድነው መጻፍ ያለብኝ ምንድነው እዛ ላይ መመዘገበው የሚለውን ከዚህ በኋላ ያንቺ ስራ ነው። ስለዚህ ያንን ነገር አንቺ በርቺ፣ ተማሪ፣
እንደተባለ ነው አይመን ያስገቡሻል። ኢንሻአላህ ፈት እየገባሽ ጥያቄዎች ሲኖርሽ ጠይቂ። ስም ሙስሊሞች የሚበዙበት ቦታ ላይ ጊዜሽን በዛ በኩል አጥፊ። በተረፈ ቁርአን ላይ አተኩሪ። አላህ ካንቺ ጋር ይሁን። ማንኛውም ጥያቄ ቅድም ኡስታዝም እንዳሉት ማንኛውም አይነት ጥያቄ ካለሽ መጠየቅ ትችያለሽ ማለት ነው። ቀጥሎ ይሄን ነው ማለት የሚችለው። ጥያቄ ያለው ክርስቲያንም ሙስሊምም ካለ ይግባና ይቀጥል። እሺ በጣም አመሰግናለሁ። እሺ ኮኒ ወይ እሙ አይመን አላችሁ? አናግሯትና መውጣትም ካለባችሁ አላችሁ። ኮኒ ኮመንቱን ተተሻውሪያት እዚህ አለ እንጃ። እሺ ችግር የለውም። እናንተ እንትን አላችሁ ብዬ ነው። ሄቪ በውስጥ አናግሪኝ በቃ ኢንሻአላህ። የምትፈልጊውን ነገር ስለ ሰላትም ይሁን ስለ ሌሎች ነገሮች እንወያያለን። ትማሪያለሽ። እነ ዛህራ በጣም ቢዚ ስለሚሆኑ እኔን አናግሪኝና እኔ አገናኝሻለሁ ኢንሻአላህ። እሺ ቴክስት አደርግልሻለሁ። እሺ ሄቪ ኤኒታይም ጥያቄ ካለሽ እኔንም መተሽ ልጠይቂኝ ትችያለሽ። እሺ ይሳቅንም ማንንም ሰው መጠየቅ ትችያለሽ። ምንም እንትን እንዳይልሽ ጥያቄ ምንም የሚያስፈራ ነገር የለም። የፈለግሽን ጥያቄ ኤኒታይም መተሽ መጠየቅ ትችያለሽ። እኛም ጠያቂ ነን። በነገራችን የሆነ ሼም ይዞን ምናምን ነገር የምናልፈው ነገር የለም። ሁሉንም ነገር ጥያቄ ሲፈጠርብን እንጠይቃለን። ስለዚህ ምንም እንዳይመስልሽ መተሽ አፋጭን። እሺ እጠይቃለሁ። እሺ ይህን ይመስላል። ክርስቲያኖች ጥያቄ ያላችሁ ካላችሁ ግቡ። እሺ ታሊብ ኡስታዝ ታሊብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መማር ከፈለግሽም እዚህ መቀመጥ ትችያለሽ። እኔ ገዝቼልዎት ነው እንዳያስቡ፣ እኔ እከፍላለሁ። እንዴት ነው ያስከፍላል? እሺ ደህና ነን አልሐምዱሊላህ። ትንሽ ታሽተን ነበር። አልሐምዱሊላህ ምንም አንለም። አሪፍ የሚሉት ነገር ካለ ቢበሉ ለቅቄልዎታል። ማሻአላህ አብዛኛው ወንድሞቻችን ብለዋታል። ያው አላህ እንግዲህ እስከ ጀነት ድረስ ያቆያት ኢንሻአላህ። እንደተባለው ምንም የሚያሳፍር ነገር የለም። ሁሉም ጥያቄ የፈጠረባትን ሁሉ መጠየቅ ትችላለች። እህቶቿም አሉ ይተባበሯታል። እነሙ አይመንም አሉ እና ከወኔም አሉ። እህት አዲስ አለምም አለች። ኢንሻአላህ ፎሎ ታደርጋቸውና እነሱ ታናግራቸው ኢንሻአላህ። ሞኤ ነው የሚለው እኔ በቃ አይ ልውጣ በቃ። በጣም አመሰግናለሁ ጃይ። አንተንም ጠይቀሃለሁ። እሺ ችግር የለውም። ኤኒ ታይም አፋጭኝ እንደውም እየመጣሽ። እሺ አላህ ይጠብቅሽ። ሰላም መልካም። አሜን። እሺ አሜን። ሞይ ማታወሩ ከሆነ ገዝታ አትላኩ እባካችሁ። ደሜን እያፈላችሁት። እሺ ኮሌክሽን ሰላም ነው ጃ? እንዴት ነው? ሰላም ነው። ሰላም እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝና ከቁርአን ላይ ነው። ሙስሊም ነህ? አዎ። ሰላም አለይኩም። ወአለይኩም ሰላም። እሺ ጠይቅሽ። ብዙም አላውቅም። አሁን ላይ ነው እንትን ማለት የጀመርኩትና በሃይማኖት ማስገደድ የለም ይባላል አይደለ? እሺ እና እንትን እንዲከፍሉ ምናምን ሚሊዮን ያነበብኩ አንብቤ ግራ ገብቶኝ ነው። ምንድን ነው ግራ የገባክ? ድረስ እንትን ብሏል
ይላል እንደዚህ ኔትወርክ አስተካክል መጀመሪያ። እሺ ሳይ ስልክ ገብቶብኝ ነው። እሺ ምን አልክ? ሱረቱ ተውባ ቁጥሩን እንጃ ያነበብኩኝ ማለት ነው። አስቸጋሪ ነው። እንደዚህ ደግሞ መቀጠል ክርስቲያኖችና እነዛ በመጽሐፍ እኔ ጋር ብቻ አይደለም ማለት የተቆራረጠ ነው። ቀይ ያሳየ እኮ ነው ኔትወርክ ነው። ወተት ለኔ ይመቻችሁ። መጀመሪያ ጊዜ ጃ ተረጋጋሚ ልጽፋዩ እኔ አርሰናል ደጋፊ አይደለም። ኢሳቆ እስቲ አንተን ሰላም ልበል ካገኘው ቆየው። አይ እንደዚህ መቸኮል ጀምራል እንዴ? ጃ ተረጋጋሚ ድምጽ ጽሁፍ አየሁኝና ኮሜንት ገርሞኝ ነው። እሺ ወደ ምን እንግባ? ወደ እኔ እንግባ። የጃኖት ኔትወርክ ነው የኔ ነው? እሱ ራሱ ኔት ይዞታል። ላውቀው ነው። ኢሳቅ እንዴት ነው ተጠፋፋ? አላየውም። ሰላም ነው አይደል? አልሐምዱሊላህ። እንዴት ነው? ስም ቀይረ ነው? ይሄንና ሊዘጋብኝ ነው መሰለኝ። እሺ ያ ጀማ ታብ አድርጉ፣ ሼርም አድርጉ። በዚህኛው አካውንት ልክፈት። ይሄንንም እንትን እንዳይሉብኝ እንዳይዘጉብኝ ለቀድሞ አይነት ሪስትሪክሽን እየሰጠኝ ነውና ወደዛኛው እንትን እንልና እዛ ቤት ርዕስ ለጥፈን በስነ ስርዓት እንቀጥላለን። ታናሽ በቃ እዛ እንገናኝ ጀማዎች ፎሎ